ብሔርን መሰረት አድርገን ደግሞ ኢትዮጵያዊ ብሔራዊ ማንነት አድርጎ የሚቀበል ኦሮሞነትን ብሔራዊ ማንነት አድርጎ የሚቀበል ሁለቱንም እኩል ማስኬድ ይችላል ወይ? አዎ እሱ ነው መጠየቅ። እሱ ኢትዮጵያዊነት የምንጋራው እንጂ ኢትዮጵያዊ የሚባል ኤትኒሲቲ የለም። የተለያዩ ኤትኒሲቲዎች አብረው የተወለደ ከአማራ ከኦሮሞ ከተለያዩ ብሔሮች ከመጡ ሰዎች የተወለደ ሰው እነኛን ብሔሮች ሴፐሬትሊ በአባቴ እንደዚህ ነኝ በእናቴ እንደዚህ ነኝ ብሎ ክሌም ሊያደርግ ይችላል። ግን ኢትዮጵያዊነትን ኤትኒሲቲ ሊያደርግ አይችልም። ቢኮዝ ኢትዮጵያዊነት ሲንጉላርሊ ኦሮሞ ለሆኑ ወይም ሶማሌ ለሆኑ ሰዎችም ሀገራዊ ማንነት ስለሆነ ማለት ነው። ሶ እንደ ኤትኒሲቲ ክሌም ማድረግ አትችልም። ፖለቲካሊ ኤትኒሲቲ ዲተርሚናንት መሆን የለበትም ነው ኪ ፖይንቱ። ስፔሲፊካሊ ግን ለምሳሌ ኢትዮጵያዊ የሚባል ብሔራዊ ማንነት አለ ወይ? ኢትዮጵያዊ የሚባል የጋራ ማንነት ልንፈጥር እንችላለን አለ እንጂ ማንነቱን በዜግነት አሁን አንተ የምትለው ነገር እረዳለሁ። ይኸውልህ ከዜግነት አሳንሰዋለሁ ካልክ ፑሽ አውት ታደርጋለህ። አንተ የምትለው አይነት ሞር ኢትዮጵያዊ ማንነት የሚለው ነገር እየሰፋ የሚሄደው ሲጎለብት ነው። ፖለቲካችን ከብሔር ከኤትኒክ ማንነቶቻችን መውጣት አለበት። ኢትዮጵያዊነት ባህሉ ይሄ ነው፣ ቋንቋው ይሄ ነው፣ እምነቱ ይሄ ነው ምናምን የሚለውን ካራክተራይዝ አድርጉና ጻፉና ዘርዝሩና ንገሩኝ ስትላቸው የሚዘረዝሩልህ የአንድ ኤትኒክ ማህበረሰብ ካራክተሪስቲክስ ይሆናል። ኢትዮጵያዊነት አለው ቋንቋ አለው ባህል ከ80 በላይ ነው ቋንቋ ባህሉም እንደዛው ነው አለባበሱም እንደዛው ነው። ሶ ኢትዮጵያዊነት በሲንግል ሌንስ የምናየው ይሄ ነው ብለን ዲተርሚን የምናደርገው ማንነት ሊሆን የሚችለው ዩኒተሪ ሀገር ሲሆን ነው። ነገ የምትመጣው ኢትዮጵያ በምንም ተአምር ኦሮሞ ዶሚኔት የሚያደርጋት አማራ ዶሚኔት የሚያደርጋት ጋሩ ዶሚኔት አትሆንም። በፖለቲካል ካልቸራችን ቀድሞ የነበሩ መሪዎችን ላያቸው ላይ ቀንድ ስለን እሳት ካፋ ፍንጫቸው ሲወጣ ስለን ሰይጣን አስመስለን ማውራት ነበር ባህላችን፣ የፖለቲካ ባህላችን። እነሱ የተጠቀሙበትን ገንዘብ ላለመጠቀም አዲስ ገንዘብ ማተም፣ እነሱ ያሉትን ቃል ላለመድገም አዲስ ነገር መጻፍ፣ እነሱ የተቀመጡበት ቤተ መንግስት ላለመቀመጥ ማፍረስ፣ ታሪካቸውን መቅበር፣ ጎርፍ እንዲወስደው ማድረግ፣ ሳር እንዲበላው ማድረግ ነው የፖለቲካ ታሪካችን። ጠቅላይ ሚኒስትር አብይ ይሄንን አላሳየንም። እንዳትነካው የሚባል ጠላት የሚያበዛብህን ሁሉ ቆፍሮ አውጥቶ አጥቦ አጽድቶ እና ጎብኞ ነው አይደል? እዚህም ላይ አንዴ ሁለቴ አይደለም ዝንተ ዓለም ከአጋም የተጠጋ ቁልቋል ሆነን ስናለቅስ የምንኖርበት መንገድ አግባብ ስላልሆነ ወይና ጋም ከላይ ሾኩ እንዲያራግፍ ማድረግ፣ አለበለዚያ ደግሞ ከአጋም የተሻለ ነገር እንዲተከል ማድረግ። ሆነም ቀረም አዘለም አንጠለጠለም እኛ እንደ ሀገር ኢንትረስታችን ከባህር የታፈንን ላንድ ሎክድ ትልቁ ላንድ ሎክድ ፖፑሌሽን ሆነን የምንኖርበት ምክንያት የለም። እንዴት አድርገህ ነው ለ50-60 ሚሊዮን ኦሮሞ ረንት ዲስትሪቢዩት አድርገህ ኦሮሞን ባለጊዜ ልታደርገው የምትችለው? ቢንግ ማጆሪቲ ባይ ኢትሰልፍ አይፈቅድም ይሄንን እንድታደርግ። ኢቭን አዝ አ ማይኖሪቲ ነው የምልህ። ቅድም እኮ አነሳ ነው ቲፒኤልኤፍ በስልጣን ላይ በቆየበት አጭር ጊዜ እንደሆነ 7-5 ዓመት እኮ አይደለም፣ ኦልሞስት 30 ዓመት 3 ዴኬድ ማለት ነው። አንድ ልጅ ተወልዶ ጎልማሳ ሆኖ አግብቶ ሊወጣ የሚችልበት እድሜ መንግስትን ኮንትሮል አድርጎ ኤክዚኪዩቲቭን የያዘ አካል መጨረሻው አካባቢ ላይ እኮ ነው ሄጄ ያየው። ከሀገር ለወጣ አካባቢ ላይ ምንም ነገር የለም። የትግራይ ህዝብ በጣም በቃ በስቃይ ነው የነበረው። ሴፍቲ ኔት ላይ ነው ያለው። በጣም በቃ ኑሮ ቤቱም የድሮ ያረጀው ምንም አልነበረ። ስለዚህ ሬንት ኮሌክት አድርጎ ዲስትሪቢዩት የሚያደርግበትም የራሱን ሲስተም እና ያንን ትስስር 5-10 የያዘውን ከማዕከላዊ ኮሚቴ ከምናምን ከሴኩሪቲ ስትራክቸሩ ጋር ያሉ ጥቅም የሚከፋፈሉ ሰዎች ትንሹ ርጋፊ ይደርሳቸዋል። ከላይ ያሉት ደግሞ ቁጥር ስፍር የሌለው ገንዘብ አሁንም ድረስ ዲስሚኔት የሚደረግ በተለያየ ቦታዎች ነበር። አሽሽተው የነበሩ ጥቂት ሰዎች አሉ በድርጅት መዋቅር የሚያስቀምጡት። ከዛ ውጪ እንዳለ ህዝቡን ግን አንደኛ ዜጋ እያልን ስንቀልድ ነበረ። ባለጊዜ doesn't work like that። በተራ በጊዜ በምናም የሚሰራ ነገር የለም። ትክክለኛው ነገር እንደ ሀገር የጋራ ነገር ባይን የምናደርገው ሁላችንም ኢትዮጵያዊነት እኔ ብቻ አይደለም። ኢትዮጵያዊነት ተጋሩ ወይ ማማና ወይ እንደ ብዙ ነን። ጥልቀቱን ገብተን አይተነው ማናውቀው ሀገርን ወቅቆ አይተ ታስታውሳለህ? እንደዚህም አይነት ብሔር አለ እንዴ ተላለኩ። ባህላቸው አስተሳሰባቸው አንዳንዱ is wild ለመቀበል ራሱ how open minded am I የምትል ከሆነ ኢትዮጵያን ማየት ይችላል ወይ አይነት ይገለጥ። because አሁንም 10 ብሔር በላይ መያዝ የሚችል ስኮፕ የለንም ብዙዎቻችን። እሱ ነው ትልቁ ችግር። የሃርድ ዲስካችን ካፓሲቲ ይላል። ብዙ ጊዜ መቀበል የሚችለው ነገር አለ፣ መቀበል የማንችላቸው ነገሮች አሉ።
መቀበል አለመቻላችን አይደለም ደግሞ ችግሩ ላልተቀበልንበት የምንሰጠው ምክንያት ጭርሱኑ ዳር በቃ ኦልሞስት ገፊ የሆነ ምክንያት ነው። ኮምፕሊትሊ በቃ ሀገረ መንግስቱን መውደድ አያባት እኮ ነው። the way they narrate እሱ ነው ትልቁ ገፊ እንትን አድርጎ የሚፈጥረው። በዚሁ ሜቢ ወደ ለምሳሌ ኢትዮጵያ እንደ ኢኮኖሚ አንደኛው የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ሲመጣ ብዙዎቻችን ደጋግመን ስናነሳቸው የነበሩ ነገሮችን ምላሽ የሰጠባቸው ነገሮች አሉ። ኢኮኖሚካሊ ለምሳሌ የኢትዮጵያ ኢኮኖሚ ግብርናው ላይ ቤዝ ያደረገ ኢኮኖሚ ነበር for more than 3 decades ማለት ነው። ያንን ኢኮኖሚ ዳይቨርሲፋይ ለማድረግ የተለያየ መልታይፖላር የሆነ ኢኮኖሚ እንዲኖር ወይም ደግሞ የተለያየ ባክቦን ያለው ኢኮኖሚ እንዲኖር በማድረግ ላይ ከፍተኛ ስራ ተሰርቷል። ለምሳሌ ዳይቨርሲፋይ ማድረግ ማለት ለምሳሌ ከማይኒንግ ሴክተሩንም እንደ አንድ ኢኮኖሚክ ፒለር መውሰድ፣ ቱሪዝም ሴክተር አናደር ኢኮኖሚክ፣ ማኒፋክቸሪንግ ኢንዱስትሪውን ሌላ ፒለር። ምክንያቱም በአንድ ጀርባ አጥንት ያለው ኢኮኖሚ ያ ደግሞ ኢኮኖሚን የገነባበት ሴክተር ደግሞ ኔቸር ቤዝድ ነው ወይም ደግሞ ዝናብ ጠባቂ የሆነ ግብርና ስርዓት ላይ ኢኮኖሚያችን የገነባ ነው። ስለዚህ በድንገተኛ ዝናብ እጥረት ቢከሰት የሆነ ነገር ቢከሰት ከፍተኛ የሆነ የኢኮኖሚ ድቀት ሊከሰት የሚችልበት ሁኔታ ይፈጠራል። ምክንያቱም ኢኮኖሚያችን የተመሰረተው በዛች ግብርና ስርዓት ላይ ነው። ይህንን ዳይቨርሲፋይ ለማድረግ የወሰደው እርምጃ አለ። ግን አንድ ቦልድ እና ደፋር የሚባል እርምጃ የጠቅላይ ሚኒስትሩ መንግስት የወሰደው የኢኮኖሚ ሪፎርም ነው። በተለይ ባለፉት በ2017 የበጀት ዓመት ማለት ነው። ስለዚህ መንግስት የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ሲመጣ የነበረው ኢኮኖሚና የተረከበው ኢኮኖሚና ከዛ በኋላ የወሰዳቸው እርምጃዎች ኢኮኖሚውን ከየት ወዴት ወሰዱት የሚለውን እስቲ እንመልከት። አዎ አንድ ትልቅ ለውጥ ብለን ማንሳት ከቻል መታሰብ ያለበት ነገር ባለቤትነት የታየበት ጊዜ ነው ብዬ አምናለሁ። ስቴት ቤዝድ የሆነ ሌብነት በስቴት ደረጃ ተደራጅቶ ከፒኤም ኦፊስ ከክልል መንግስታት ጋር በተደራጀ ሁኔታ እዛ ዱባይ ውስጥ ወይ ሌላ ቦታ ላይ የሆነ አይነት ድርጅት ፈጥረ ሼል ካምፓኒ ፈጥረ ገንዘብ ከዚህ ያሸሸ የባለስልጣን ልጆችና የዛ ትስስር ውስጥ ያሉ ሰዎች በቋሚነት እድሜያቸው 18 ዓመት ከሞላበት ጊዜ ጀምሮ ፔይአውት የሚያገኙበት ስትራክቸር ፈጥረ ራስህን ከሀገር በለየ ሁኔታ ስቴት ቤዝድ የሆነ ሌብነትን አስቆሟል፣ ጨርሰዋል። እሱ ግን ሜቢ በዛ ደረጃ ክቡር ጠቅላይ ሚኒስትሩን በፓርላማ ላይ ቀርበው ብዙ ጊዜ ደጋግመው ብለውታል። ግራንድ የሆነ ለምሳሌ ሌትሳይ ብራዚል ውስጥ እንደነበረው ኦፕሬሽን ካርዋሽ የሚል ካስታወስክ እነ ዳሲልቫ በፓርቲ ደረጃ የዘመቱበት ኦልሞስት ወደ $50 ቢሊዮን አካባቢ የተመዘበረበት በጣም ማሲቭ የሆነ ኮረፕሽን ስካንድል ነበረ። እንደዛ አይነት ግራንድ ፖለቲካል ኮረፕሽን ላይኖር ይችላል፣ ኦር ግራንድ የሆነ ስቴት ኮረፕሽን ላይኖር ይችላል። እሺ እሱ የለም የሚለውን እንቀበልና ግን የዜጎችን ህይወት ያመሰቃቀሉ ደግሞ ጠቅላይ ሚኒስትሩ የሚያምኑ ፒቲ ኮረፕሽን ወደዛ ነበር እየሄድኩልህ ነበርኩት። ፒቲ የሚለውንም ቃል አልወደውም። ፒቲ they're not too petty. When it adds up it becomes big. Of course so petty corruption ነው የሚባለው። አይ ሜቢ እዚህ ጋር በዛው ጋር ያይዘን እንድትመልሰው for whom it is petty. no it's relative አይደለ? አሁን የምናወራው ግራንድ ስቴት ኮረፕሽን ሲሆን ኢኖርመስ ነው፣ ገብቷል። ከዛ አንፃር ልታየው ትችላለህ። አንደኛ፣ ሁለተኛ ተሰርቆም የመውጣት እድሉ ዝቅተኛ ነው። እዚሁ ሰርኩሌት የሚያደርግ ስለሆነ ፔቲ ሊሆን ይችላል ከማክሮ ኢኮኖሚክ ፖይንት ኦፍ ቪው ኤንድ ከስቴት ፖይንት ኦፍ ቪው ስታየው ከዛ ኮምፓራቲቭሊ ሪሌቲቭሊ ፖለቲካል ኢምፓክቱ በህዝብ ኑሮ ላይ ህዝብና መንግስት መካከል ያለ መቀራረብ ላይ ያለው ኢምፓክቱ ግን ስታይ ኢትስ ቬሪ ቢግ፣ በጣም አደገኛ የሆነ ነው። የሚገርም ነገር ፖለቲካሊ ይሄንን ለውጥ ተጠቅመን ቅድም ያነሳናቸው ወይ ወደዚህ ወይ ወደዛ እንዘውረዋለን ብለው መናቆ ያልኮ በነገራችን ላይ ንግ በፊትም የምለው ነገር ነው። ብዙ ሰዎች ትልቁ መሳሪያው ትልቁ ኃይሉ ሁሉም ነው ናቀው። አንዱ ንቁ አንዱ ያከበረው ቢሆን ትልቅ ነገር ከኢንዲቪጁዋል ከምትለው ደረጃ ውጪ በግሩፖች ደረጃ ተለያዩ ኢንትረስት ያላቸው ግሩፖች በጣም ነው ናቁት። ቲፒኤልኤፎች ወይ ምናምን ጠቅላይ ሚኒስትር አለው ምናምን ሲንቁት ነው የመጡት። እነሱ ትሬንዱን ፎሎ አድርገው እንደ ሀገር ኮስት አድርገውናል። በዛ መንገድ በመሄዳቸው ረን ልናደርገው እንችላለን እንደፈለግን ብለውም አስበው ስለነበረ የተለያዩ የብሔር ፖለቲካ ውስጥ ያሉት አካላት
አንዳንዶቹ ብሔር አይደለም በሀገራዊ ደረጃ ነው የሚያስቡት፣ ግን ያው የአንድ ብሔር ዩኒተሪ የሆነው ማለት ነው። እነሱም ኢቭን በኦሮሞ በኩልም ያለው ከውጭ የመጣው አካል በቀይ ምንጣፍ ምን ላድርገው ይሄን ስልጣን ነው ተረከቡኝ ብሎ ትንሽ ልጅ የጠራቸው ያህል ዲሉድድ ሆነው የመጡ ብዙ ነበሩ። ለውጥ ውስጥ ኮንትሪቢዩት ያደረጉ አካላት ተመሳሳይ ዲሉዥን ውስጥ ነበሩ። በጣም ነበር ከእጁ ከፈለኩኝ እቀበለዋለሁ የሚል ዲሉዥን ውስጥ ነበሩ። ያ እንዳለ እንዳልኩ ሶርሊ ዲስአፖይንትድ ሞስትሊ ፓራላይዝድ ሆኗል። ትልቁ ኢንዲቪጁዋልስ ቀጥታ ከጠቅላይ ሚኒስትሩ ወይም ደግሞ ከሄዱ ላይ መገናኘት ባይችሉም ስትራክቸር ውስጥ የነበረውን የሌብነትና የምዝበራ ኮምፓርትሜንታላይዜሽን ካልቸር እንደ ህዝብም እንደ ማህበረሰብም ያለን ለሙስና ለእነኚህ ከአውት ኦፍ ግሬድ ወጥተህ ለመጠቀም በፍጥነት ወደ መክበር ለመምጣት ያለን አፕሩቫል ሶሳይቲያችን አፕሩቭ ያደርጋል። ይዞ መገኘት ነው ሲሾም ያልበሉ ምናምን ተረታችን ሁሉ አለበት። ሲሾም ነው በጣም በቃ እንደምንም ብለህ አንተ ከዚህም ከዛም አድርገህ የሆነ ነገር ቦጭቀህ ስትበላ ከተገኘ ጎበዝ እንዳንተ መሆን ነው የምፈልገው የሚል ሶሳይታል ሳይኮሎጂ ያለበት ሌላው ዓለም ላይ ሌባ ትጠየፋለህ። ፕሬዚዳንታቸው አምና ተክሩክ ያለበት እና አሜሪካን ማንሳት እንችላለን። አይወዱም ማለት ነው። አይ ፔይ ማይ ታክስስ ብለህ ነው የምትቆራው። እዚህ ሀገር ታክስ ሸወድኩ ብለህ ነው ቺርስ የምትለው ማታ ተሰብስበህ ከታክስ ላይ 7 ሚሊዮን አተረፍኩ ብለህ ማለት ነው። ገባ ሌብነትን ኢንከሬጅ የሚያደርግ በፋይበር ደረጃ በሶሳይታል ፋይበራችን ደረጃ ችግር አለብን። ኮሌክቲቭ ኮንትሪቢዩሽን ላይ እንትን አንልም። ብዙ ጊዜ የማነሳው ሰው እንደዚህ በጣም ይሄ ስቱዲዮ በለው የሚያበራ የሰው ቤት ሄጄ ሲያምር ብታይ ውስጡ ሻንድሌር አለው። ማታ እዛው በጊዜ ነው የገባ ነው ራት በልተን ምን ብለን ልወጣ ስል በቃ ድቅድቅ ጨለማ ነው። ደረጃ አብሩት መብራቱን ስል የለም መብራት የጋራ ሁሉም ቤት እኮ ይበራል። የጋራ ደረጃዋ ላይ ግን ማን ያውጣ? ማን የጋራ ነገር ላይ ኮንትሪቢዩት ያደርግ ካል እንደ ሀገርም እሱ ነው ችግራችን። የግሌ የሚበላው ለጓደኛ እዚቹ ቆነጥራትን እንደ ሀገር እናውጣ የሚለው ነገር ላይ ግን ሁሉም ወደ ኋላ፣ ግብር ላይ ወደ ኋላ፣ ሌብነት ላይ እነዚህ ነገሮች ላይ የአስተዳደር ብልሹነት ላይ እነኛን ማስተካከል ያለብን ወደ ኋላ እንላለን እና እሱ ከውስጥም የመጣ ነው። ሶ መንግስት በሲስተም ነው የምታፍነው። በሲስተም ብርድ ልብስ ሳፍነህ ነው የምትለቅመው እንጂ ለቀማ ገባለሁ ካልክ ሰዶ ማሳደድ ከማረ ዶሮን በቆቅ ለውጥ የሚሉት አይነት ነውና እሱን ስታሳድድ ፕሮጀክትን መስራት አትችልም፣ ምንም ማድረግ አትችልም። ራሱ ደግሞ ኢምፕሊኬሽንስ አሉት። ስትይዘው ሌባ ወዲያው ብሔር ነው የሚመጣው። ሰውየው መጀመሪያ ሌባ ነው፣ ስትይዘው ብሔር ይሆናል እጅ ላይና ብዙ እንትን ስላለው ማለት ነው። ካሉት ከታጠቀው ኃይልም ጋር ከምንም ጋር ተመሳጥሮ የሚሰራ ስላለ ሞር በሲስተም አዳፍነህ ከዛ በኋላ ፕላክ የማድረጉ ስራ ቀጥሎ ቢመጣ ሞር ታንጀብል ነው ይላሉ። አሳማኝ ነው። ግን ኢን ሪያሊቲ መጀመሪያ ላይ በፖለቲካ ሊጠቀመው የሞከረው አካል እንደከሰረውና ፓራላይዝድ እንደሆነው ከአንገት በታች ያለውን ሲስተም ተሰክቶ የሚመጠምጥ እዛ ውስጥ ያለ የሌብነት የአስተዳደር ብልሹነት እንዲህ ነው ብለህ ማትናገረው ኤንድ ደግሞ ህዝብን በከፍተኛ ሁኔታ የሚያስመርር የፖለቲካ ኪሳራ ያለው ህዝብና መንግስትን የሚነጣጥል አደገኛ ነገር ነው። ሲስተም ቶሎ ቶሎ መሶቦች ይብዙልን ነው። ሲስተም ቶሎ ቶሎ ይገንባ and around the system እንዴት ነው የምንሰራው? because ሲስተሙ ተበላሸ ምናምን ብሎ ከግድግዳ ላይ የሚነቀል ከሆነ እሱን አንተ ደግሞ ከመንግስት ላይ የምትነቅልበት ሂደት ምን ይመስላል የሚለው እሱ አሰራር እንግዲህ እየመጣ ይሄዳል እንጂ ፔቲ የምንለው አይደለም። it's a major implication ያለው ገቨርንመንትም እንዳየሁት ከሆነ በአንክሮ የሚመለከተው የሚቀጥለውም ትልቁ አሳይመንታቸው ነው ብዬ አስባለሁ። ሰስተነንሳቸውም ነው የመኖርና ያለመኖር ጉዳይ ነው። because ይሄን መንግስት ምንም ትረትን የሚያደርግ ሌላ ኃይል አይታየኝም። የውጭ ኃይል ሆነ ምክንያቱም ወረዳ የኢህአዴግ ብልጽግናዎችን በግምገማቸው አንድ ጊዜ ነካክተውትም ነበረ። ምክንያቱም ዋን ኦፍ በጣም ከፍተኛ ቻሌንጅ የሚሆንብን ብለው ከዘረዘሯቸው ነገሮች አንዱ ይሄ ነው። በፒቲ ኮረፕሽን ብለን ዲፋይን የምናደርጋቸው ነገሮች ዲያር ኖት ፒቲ እንደምንለው። ምክንያቱም አብዛኛው በሚኒስትሪያል ሌቭል ኦር በፒኤም ኦፊስ ሌቭል ኦር በምናምን ሌቭል ላይ የሚሰሩ ኮራፕሽኖች ቢኖሩ ሊጎዱ የሚችሉት ሌቭል ይታወቃል። አብዛኛው መታወቂያ እንኳን ለማግኘት መቀነትህን ካልፈታህ፣ ኪስን ካላራቆትክ፣ ጠጅ ቤት ያገኘውን ሊቀመንበር ካልጋበስከው እንደዛ የሆነበት ሁኔታ ባለበት ሁኔታ ላይ ለኔ ብዙ ጊዜ ደጋግመን እንደምንለው ካንተም ጋር አሁን የምጋራው ለመንግስት ስጋት መሆን የቻለ መንግስትን የሚቃወም ተገዳዳሪ የሆነ የፖለቲካል ፓርቲ ወይም ደግሞ የፖለቲካ አደረጃጀት ወይም ስብስብ የለም።
መንግስትን ሊጥል የሚችል እድል አለ እንኳን ከተባለ ሊጥለው የሚችለው የራሱ ስራ ነው። ይሄ ነው የራሱ እንደው ስራ እኮ በስራ በዓላማ ደረጃ እየሰራው ሳይሆን እንዳልኩ ሶሳይታሊ ያለብን ችግር አለ፣ በልምድ ያለ ነገር አለ፣ ኢኮኖሚው ጫና ያመጣው ነገር አለ። ይሄን ለማሻሻል አንደኛ ሲስተም ዋይድ የሆነ ነገር ያስፈልጋል። ሁለተኛ የሰራተኛው ደሞዝ ሊቨብል መሆን አለበት። ሊቨብል ብቻ ሳይሆን ስትቀጣው ራሱ አንተ የሞራል ልዕልና ሊኖርህ ይገባል። ሲስተም አድርገህበት ከዛ እሱ የሚበላው የሚጠጣው ልጅ ትምህርት ቤት የሚልክበት ደሞዝ እየከፈልከው ሲሰርቅ ከያዝከው እጅን ቆርጣለሁ ብትል እግዚአብሔርም ሰውም ህሊናህም አይፈርድብህም። ቢኮዝ ይሄ ሰውዬ ሳምንት ሙሉ እየሰራ የዚህን መንግስት ካልቸር ታውቃለህ። እንደ ድሮ ግማሽ ቀን ምናምን መስራት የለም። ሳምንት ሙሉ የሚሰራ የሚሯሯጥ ሰውዬ ከሆነ የሚያበራየውን በሬ አፉን አትስር ሊል ይችላል መጽሐፉን ጠቅሶ። ስለዚህ አፉ የታሰረበት ቦታ ካለ ኢኮኖሚክ አሁን የምንለው ሪፎርምስ እየሰፋ ሲመጣ ሞር ሊበላ የሚችል ነገር ሲመጣ አሁን ከመስከረም ጀምሮ ደሞዝ ጭማሪ አለ። እንደዛ አይነት ተመሳሳይ ኢኮኖሚው ራሱ ይመጋገባል። ሲስተሙ ሲዘጋ ከግብር የሚሰረቀው ነገር ወደ ቋት ይሰበሰባል። ከዛ ላይ በስርዓት ሊቨብል የሆነ ደሞዝ መክፈል ትችላለህ። እንዳይሰርቅ ሲስተም አድርገህለታል። የተሻለ ደሞዝ ሰጥተኸዋል። ከዛ በኋላ ብትይዘው ህዝብ ፊትም ብትገርፈው ህዝቡም በለው ነው የሚልህ። አሁንም በለው ነው የሚልህ ነገሩ ይሰጠዋል እኮ ሰውዬው ወደ ቀበሌ አዘጋጅቶ ነው የሚሄደው። ህዝቡ በነገራችን ላይ ቆጥሮ የጉቦ ብር አዘጋጅቶ ነው የሚሄደው ሳይጠየቅ። ምክንያቱም ወረዴ ህዝቡ ከመለማመድ የተነሳ ታሪፉን ማውቆታል። እንትን ሆነ ፓርት ኦፍ ዘ ወርክ ሲስተም እየሆነ ነው። እሱ ይወጣል። ትክክለኛ ሲስተም ገንብተህ ስታደርግበትና ከዛ ከሲስተም የሚያፈነግጥን አካል ሲስተም የሚጎዳን አካል ክሊፕ ማድረግ ስትጀምር ህዝብም ኮንፊደንስ ይኖረዋል። ሲስተም አለ ብሎ ስለሚያስብ ጉቦ ማዘጋጀት፣ እጅ መንሻ፣ አንቱ ምናምን ማለት ይተዋል። ምክንያቱም ቅድም አንተ አሁን ለምሳሌ አንተ ከመጣበትም ሀገር የምንዋሳቸው ብዙ ነገሮች አሉ አይደል? ለምሳሌ ኢገቨርንመንት ሲኖርህ ዲጂታል የሆነ ዌይ ኦፍ ለምሳሌ ላይሰንሲንግ ሪኒዋል ምናምኖችን ዲጂታላይዝ እያደረግ የመንግስት አገልግሎቶች ለምሳሌ መታወቂያ ፍለጋ ቀበሌ መመላለስ ካላስፈልገው ናሽናል አይዲ ማውጣት በራሱ በቂ ነው ከተባለ ናሽናል አይዲውን ለማውጣት ወይም ፓስፖርት ለማውጣት ቢሮ ድረስ መመላለስ ካልተጠበቀበት በሮችን እየዘጋ ትሄዳለህ። ይሄም አንዱ እንትን ነው። ለምሳሌ ጠቅላይ ሚኒስትሩ አንድ ጥሩ ስራ ሰርተውበታል ከሚባሉት አንደኛው ዲጂታላይዜሽን ኢን ኢንትሮዳክሽን ኦፍ ዘ ኢገቨርንመንት የሚባለው ነው። ኢንክሉዲንግ አሁን ቅድም ያነሳው መሶብን እኔ የዛሬ ዓመት ላቋርጥህና የዛሬ ዓመት ከምናምን እንደዚህ የመጣው ጊዜ ከ8 ወር አካባቢ ቦሌ ላይ መንገድ ተዘጋግቶ ወደዛም ወደዚህ የሚሄደው እንዳለ ምሳ ሰዓት ነው ተሰልፈዋልና I was just saying ይሄ ሁሉ ከዚህ ውስጥ በትንሹ 50% የሆነ ቦታ ወይ ሊፈርም ወይ ሊያስፈርም እየሄደ ያለ ሰው ነው። መኪናውን ሳያስነሳ ላለን ኢኮ ፍሬንድሊ ለሆነ አስተሳሰባችንም የሚሰራ ትራፊክም የማያጨናንቅ ከተማ የማያጨናንቅ የሰው ጊዜ ሴቭ የሚያደርግ ሳንቲም ሴቭ የሚያደርግ ሙስና የሚቀንስ ሰው ቤቱ ቁጭ ብሎ ዱባዮች የታወቁ ናቸው። በዚህ አሜሪካ አለ። እኔ እዚህ ከመጣሁኝ በኋላ ሳይን ያደረኩት እንትን አለ እዛ ሀገር ቤት ልበለው እንጂ አሜሪካ ላለ ስራ የራሴ እንትን ምለው ፐርሰናል ቢዝነስ ሳይን ያደረኩት ነገር አለ በኢሳይን ማለት ነው እዚህ ቁጭ እና የዛሬ ዓመት ከ8 ወር ለምን እንዲህ ቢያደርጉ ይሄን ሁሉ ነገር ያስተካክላል። this is a good opportunity ኢሳይንን እዚህ ሀገር ብዬ አስቤ ነበር። በአሁኑ ስመጣ ግድብ ለምርቃቱ እየሄድን ከጎን ያለው ወንድም እንዲሁ ስንነጋገር ሁለት እሱም ቴክ ውስጥ የሚሰራ ሰው ነውና ኦሬዲ መጥቷል ሳይን ማድረግ እዚህ ደርሷል። ገባ ሶ አለመው ኦሬዲ እየደረሰ ነው። ስለዚህ ሌባ የሚቀጥል አይነት ችግር አይደለም። ሲስተሙ ኦሬዲ ኢንተግሬት ለዛ ነው መሶብን በጣም የሚገርም ቦታ ነው። ዋን ስቶፕ ሻፕ ነው። ኢሳይን ከመጣ ናሽናል አይዲ ከመጣ ሰውን የማንገላታት ከግብር መዝረፍ ሌብነት ላይ የምናምን ላይ ያለው ነገር እየጠበበ እየተሸመቀቀ ይሄዳል። ከዛ ውስጥ አይን አፍጥጦ የሚሰርቀውን መያዝ ትችላለህ። አይን አስፈጥጦ የሚያሰርቅ ኮምፐንሴሽን ደግሞ እንዳይኖር ታሻሽላለህ። የሰራተኛ ደሞዝ በአሁኑ ሜጀር ማሻሻል እንደዛ እየተሻሻለ ቢኮዝ ይኖርሃል ገንዘብ ወር ግብሩ እንዳለ ወደ ቋት ነው የሚገባው። የሚባክን ነገር የለም። ሶ መንግስት ካዝና ውስጥ ሞር እየገባ ሲሄድ ሞር ደሞዝ መክፈል ይችላል። ሲቀጣም ደግሞ ያምርበታል። ያውም ደግሞ ሀገሩን እንዳለ መቅጣት አይኖርበትም። አይን ያወጡትን ሲስተም ጥሰው ሊሄዱ የሚሞክሩትን ነው የሚቀጣውና ልክ እንደሌላው እንደ ትልልቁ ሀገር ሌብነት ወደ ላይ ይሆናል። በጣም ሬር እና ትልልቆች ናቸው ሲሰርቁ ይያዛሉ። ያው እነሱ ደግሞ ያው ፐብሊክ ሼም ሆነው ምናምን ይላል። ኢኮኖሚው ላይ ስንመጣ ለምሳሌ እሱን ትንሽ ሰፋ እናድርገውና ነው ብዬ ነው
ለምሳሌ ስለ ማክሮ ኢኮኖሚ ማሻሻያው በተመለከተ ሁለት አይነት እንትን አለ። ለምሳሌ በተወሰነ ደረጃም ስለተሳተፍኩበትም ስለማውቀውም የማክሮ ኢኮኖሚ ማሻሻያው ሆም ግሮውን የሆነ ኢኮኖሚክ ሪፎርም ነው ብለን የምንወስደው ብዙ ጊዜ። ምክንያቱም ብዙ የጽሁፍ የምናም ማስረጃዎች ከኔ ጋር ፖለቲካሊ ግንኙነት የነበራቸው ሰዎች በቅርበት የሚያውቁትም አንድ ነገር ላለፉት 10 ዓመታት ይሄንን ፕሮሞት ስናደርግ ነበር። ስለዚህ የማክሮ ኢኮኖሚ ሪፎርሙ ሆም ግሮውን ነው የሚሉ ሰዎች አሉ። አይኤምኤፍ ኢንዲውስድ የሆነ አይኤምኤፍ ፎርስድ የሆነ ማይክሮ ኢኮኖሚክ ሪፎርም ነው ብሎ ደግሞ የሚያምኑም ሰዎች አሉ። አያና ከየትኛው ወገን ነው? It's a combination of both. IMF of course pressure ያደርግ ሞኔታሪ ፈንድ እንደመሆኑ ትልቅ አበዳሪያችን እንደመሆኑ አብረህ መስራት በጣም አስፈላጊ ነው ከአይኤምኤፍ ጋር። እንደ ኢትዮጵያ በማደግ ላይ የሚገኝ ሀገር ደግሞ በጣም ሜንቴን መደረግ ካለበት ሪሌሽንሺፕ ውስጥ ነው። ኤንድ ደግሞ አይኤምኤፍ ኦፍ ኮርስ አንዳንዴ ፖለቲሳይዝድ የሆኑ እነኚህ ኢንተርናሽናል ፖስት ኮሎኒያል የሆኑ ኢንተርናሽናል ኦርጋናይዜሽኖች የራሳቸው ፍሌቨር አላቸው። ኢትዮጵያ ኢንተርናሽናል ዲፕሎማሲ ይሄንን በደንብ ጠርጥሮ ነው የሚያውቀው። አንኮሎናይዝድ መሆናችን የሚጠቅመን ትልቁ ፓርቲ ይሄ ነው። ጉዳቶች አሉት አንኮሎናይዝድ መሆን። አንዳንዶቹን ጥሰናቸው እየወጣን ነው። እንደ አባይ ላይ የተወሰኑ ውሳኔዎች፣ ባህር በር ጋር ተያይዞ ያሉ ነገሮች ከዛ የወጡ ናቸው። ኢቭን ኢንተርናል ፖለቲካችን አስፈር ሲስተም ስለሌለን እንጎዳለን። ግን ደግሞ ጥቅሙ እንደ ሌሎች እንትና አይናችን አይጨፈንም ሙሉ በሙሉና አንድ አይን ጨፈነን አንድ አይን ገልጠን ነው የምናያቸው። ሁሌም እናውቃለን መቼ እንደተፈጠሩ። ኮሎኒያሊዝም ሲያበቃ አዲሱ ፖስት ኮሎኒያል የሆነው ይሄ ኒዮ ኮሎኒያሊዝም ምን ተንትክልስ አሉት፣ በምንድን ነው ሀገራትን የሚይዘው የሚሸመቅቀው ለፍቃዱ የሚያስገዛው የሚለው እናውቃለን። እነሱን ሞር ሲሪየስሊ ኮንሲደር የሚደረጉ የሚታሰቡ ናቸው። ማክሮ ኢኮኖሚክ ሪፎርሙም ውስጥ ሴንተር የነበረ ኮንሲደሬሽን ነው። ለዛ ነው ሆም ግሮን የሚባለው። እነሱ አድርጉ ይሉ የነበሩትን ነገር ዝም ብለን ወስደን ብናደርግ የማንፈልጋቸው አይነቶች ሪፐርከሽኖች ስላሉ ሀገራችን ላይ ያለውን የኢኮኖሚክ ሴቲንጉን ሂስትሪውን ያለንን ብድር ያማከለ እኛም ደግሞ ፕሬሸር ልናደርግ የምንፈልግባቸው አካባቢዎች ማቹር ያደረጉ ብድሮችን እስካለ መክፈል ድረስ አንዳንዴ ማለት ነው ዲፎልት ሆነ ምናምን ብሎ ያገሩ ይጫል ሆም ብለን አጀስትመንት የምንፈልግበትን ቦታ ኮምፐንሴሽን የምንፈልግበትን ቦታ አብሮ መስራት የምንፈልግበትን ቦታ እነሱ በሚሉት ሁኔታ ሳይሆን በእኛ ፓተርን ይሄ ነገር ያስፈልገናል ተብሎ ተነድፎ ኢንተርናሽናል ኮሚኒቲው ሰፖርት ሊያደርገው የሚችለው አይኤምኤፍ ሰፖርት ሊያደርገው የሚችለው አበዳሪዎች ሰፖርት የሚያደርጉት ግን ደግሞ የነሱን ፍላጎት ከማሳካት አንፃር ሳይሆን ኦቨርኦል መስራታችን ካልቀረ ከመሰረቱ መስተካከል ያለበት ነገር ስላለ ጠንካራ የሆነ ሙቭ ነው ያደረግነው። በጣም አደገኛ ሙቭ ነው። በጣም አደገኛ ሙቭ ነው። ግን ያንን ካለፍክ በኋላ የሚመጣው ሪዋርድም ደግሞ ያንን ነው ያህል አይደል? ሶ እኛ ሀገር ላይ ሬሚተንስ በቀላሉ ከውጭ ሀገር ያለ ሰው የሚልከው እኔም አልዋሼ አይኔ እያየ 120 ብር ማርኬቱ ዲተርሚን የሚያደርገው 120 110 በሆነበት ሀገር ላይ 57 ብር ለእናቴ ወይ ለእንትና አልክም አላደርገውም ነበር። ከዚህ በኋላ ነው ከማክሮ ኢኮኖሚክ ሪፎርም በኋላ 1 ብር ከባንክ ውጭ ልኬ አላውቅም፣ አላደርገውም። አሁን ደግሞ ህዝብንም ኢንካሬጅ አደርጋለሁ። እኔም የማደርገው ይሄ ነው። ሬሚተንስን ምልከውን ነገር ጓደኞቼን በዚህ ነው የምንልከው፣ በባንክ ነው የምንልከው። ምክንያቱም ትሩ ቫልዩ ኦፍ ብር አለ አይደለም። የኛ ሀገር ብር ብዙ ጊዜ ያለው ቁመና የፖለቲካል ቁመና ነው፣ በዲሲዥን ነው። ለምሳሌ አንዳንድ ሰዎች የማይረዱት ነገር አለ። ለምሳሌ መንግስት ከመሬት ተነስቶ ዛሬ $1 1 ብር ነው ሊል ይችላል። ፖለቲካል አቋም ሊወስድ ይችላል። ግን ኢኮኖሚውን ይጠቅማል። ያ ኢቭን በደርግ በእንትን ጊዜ እኮ $1 1 ብር ነው ምናምን ይባላል። ዩ ካን ቴክ ዳት ያንን እንትን መውሰድ ትችላለህ፣ አቋም መውሰድ ትችላለህ። ብርህ ግን ያለው ቁመና ብር ባይ ኔቸር ኢኮኖሚክ ቱል ነው አይደለም። ያ ኢኮኖሚክ ቱል ነው ያልከው ነገር ፖለቲካል ቁመና ነው የሚኖረው። በፖለቲካ ምርኩዝ ነው ያቆምከው። ዴን ደጋግመን ለምሳሌ ስንለው የነበረው አንደኛው ነገር መንግስት ለብር የሰጠውን የፖለቲካ ምርኩዙን ይንጠቅ። ዴን ብር ኦልሬዲ ፒውር ኢኮኖሚክ ቱል ይሁን። ይሄ ብዙ ነገሮች ላይ ፎሪን ዳይሬክት ኢንቨስትመንቱን ያበረታታል። ሬሚተንስ ቅድም አንተ እንዳነሳው ያበረታታል። የኤክስፖርቱን ያበረታታል። ኢምፖርት ሰብስቲቱሽንን ያበረታታል።
ኢምፖርቲንግን ደግሞ ዲስከሬጅ ያደርጋል። ስለዚህ ይሄንን መውሰዱ አንተ ቅድም እንዳልከው ብዙ የወደቁ ሀገሮች አሉ ይሄንን እርምጃ መውሰድ። ለምሳሌ ዛሬ አይኤምኤፍ እንዲወስድ ነው የኢትዮጵያ ኢኮኖሚክ ሪፎርም የሚሉ ሰዎች ከተወሰኑ ዓመታት በፊት ዲቫሉዌሽን ነው አይኤምኤፍ ዲቫሉዌት አድርጉ ብሏል የኢትዮጵያን ብር። ይህንን እንደ ዲቫሉዌሽን የሚወስዱ ሰዎች አሉ። ኢትስ ኮምፕሊትሊ ዲፍረንት ኢኮኖሚካሊ ኮምፕሊትሊ ዲፍረንት ነው። ኢትስ ኖት ዲቫሉዌሽን ኢትስ ፍሎቲንግ ፍሎቲንግ ነው። ገበያ ይወስን ነው። አሁን አንተ እንዳልከው መንግስት ይወስን ወይስ ገበያ ይወስን? እኔ እኮ አልኩ ሀገሬን የምወድ ሰው ነኝ። የሚሰሩ ነገሮችን በጣም አደንቃለሁ፣ ሰፖርት ማድረግ እፈልጋለሁ። አይኔ እያየ ግን አልዘረፍም። 57 ብር አይደለም የዶላር ዋጋ። ገበያው እያወራ ነው። ምናልባት 110 ሊሆን ይችላል፣ ከ120 ላይ ደርስ ይችላል። በምንም ታምር ግን 57 አይደለም። ፎሬን ዳይሬክት ኢንቨስትመንት ላደርግ እኔ $100 ሚሊዮን ይዤ ወደዚህ ልምጣ ብል አውቶማቲክሊ $43 ሚሊዮን ልዘረፍ ነው በመንግስት ቫልዩ ዋይስ ማለት ነው። ቢኮዝ ማርኬት ዲተርሚን የሚያደርገው ቫልዩ እዛ ጋር አለ፣ እዚህ ጋር ደግሞ መንግስት ዲተርሚን ያደርገው አለ። ይሄ ነው ልክ አሁን ናቅፋ 15 ናቅፋ $1 እንደሆነው ማለት ነው። በምን ሂሳብ ብትለው በቃ በህልሜ ታየኝ ሊሆን ይችላል። there is no real substantive የሆነ ዲተርሚን የሆነበት ማርኬቱን ብትከፍተው ዛሬ ሌላ ተአምር ሊሆን ይችላል። ዝግጅት ሳታደርግ ፕሮዳክቲቪቲህን ከውጭ የሚያስፈልግህን ሰፖርት ሌሎች ነገሮችን ፕሪሊሚናሪ የሆኑ ነገሮችን ግራውንዱን ሴት ሳታደርግ ሳትዘጋጅ ዝም ብለህ ከከፈትክ ብዙ ሀገሮች የሚሊዮን % ኢንክሪዝ ያሳዩ ሀገሮች አሉ። ገንዘባቸው በአካፋ እንዳይዛቅ ተደርጎ በቃ የሾቀ ማለት ነው። ሶ መገንባት የሚያስፈልገው ነገር ምንድነው ሰብስቲቲዩት የምናደርገው? የቶቹን በሮች ነው የምንዘጋው? ምን ያህል ካሽ ኢንጀክሽን ነው ዶላር ኢንጀክሽን ነው የሚያስፈልገው የሚለው ተጠንቶ ተሰርቶ የተከፈተበት ሁኔታ ብላክ ማርኬት ሲከፈት ከነበረበት 20 ብር በላይ ያራቀበት ነው በባንክ ዛሬ። ያ ዋናው መሰረታዊ ነገር ለኔ ኦሬዲ አንድ በጣም ቅድም እንዳልከው በጎራዴው ጠርዝ ላይ የመሄድ ያክል ሪስኪ የሆነ እርምጃ ነው የተወሰደው። ምክንያቱም if you go to ወደ ነጋና ብትሄዱ ሌሎች የኤዥያም የአውሮፓ ሀገሮች እንደዚህ አይነት ሪፎርም ወስደው መውደቃቸውን ማያቱ ይሄ ሌት ከመር አድቫንቴጅ የሚባል አይደለም። በሌት ከመር አድቫንቴጅ አስተሳሰብ ያንን ውድቀታቸውን ማያቱ ከነዛ ውድቀቶች መማሩ፣ ሁለት ደግሞ እንደነዛ ለምሳሌ ብዙ ጊዜ መንግስት እንደዚህ አይነት ሪፎርም ሲያደርግ ኢሚዲየትሊ ሉገሙን ይጥላል። ኢኮኖሚው ላይ የነበረው ሉገም ሙሉ ለሙሉ ፈረሱን በቅጡም ሳትገራው ሉገሙን ትጥላለህ። ግን የጠቅላይ ሚኒስትር አብይ አህመድ መንግስት ለረጅም ጊዜ ነገሩን ሲያኝከው ስለቆየ ሉገሙን በቀላሉ አልጣለም። ስቲል እኮ ሉገም አልጣለም። ለምሳሌ ስቲል ፒውር ፍሎቲንግ አይደለም፣ ሬጉሌትድ ነው። ምክንያቱም ፍሎቲንግ ፒውር የሚሆነው መቼ ነው? ባንኩ ከብላክ ማርኬት ጋር ኮምፒት ሲያደርግ አይደለም፣ ባንክ ዊዝ ባንክ። ለምሳሌ አዋሽ እኔ በዚህ ነው ዛሬ የሚገዛው ሲል ሌሎች ደግሞ ከዛ ከፍ አድርገው ከዛ ዝቅ አድርገው የሚገዙበት ልዩነቱን በሳንቲም ይሆናል። የሆነ ሰዓት ላይ ልዩነቱ በሳንቲም ይሆናል። ይሄ ከብላክ ማርኬት የምንለው ወይም ደግሞ ከመደበኛ ገበያ ውጪ ያለው ባንኮች መሀል ያለው ሬንጁ በጣም ጠባብ የሚሆንበት አሁን ድረስ ዶላር መሸጥ ላይ ከባንኮች ጋር ብዙ ጊዜ እሰጥ አገባ አለ። ናሽናል ባንክ ኢንፎርስ ሊያደርገው የሚሞክረው ነገር አለ። እነሱ በፊ በምናምን ሆኖ ራኬት የሚያደርግበት ሁኔታ አለ። ወደ ጥቁር ገበያ የሚገፋ አለ። ገና ትሪም የሚደረጉ ነገሮች አሉ ማለት ነው። ፍሰቱን ለማስተካከል ትሪሚንግ የሚያስፈልገው ሞር ቅርበት የሚያስፈልገውና በቅርበት ተሰርቶበት እዚህ ጋር የምትገኘው በፐርሰንት በምን ተሰልቶ 141 እየተባለ 144 እየተባለ 160 የሚያስገባውን ነገር ትሪም ማድረግ ኦቨርኦል ማክሮ ኢኮኖሚክሊ እየሰራን ያለነውን ትልቁን ስራ ያድንልናል በሚል እዛ ላይ ምን መስራት ይችላሉ የሚለው እንግዲህ ትልልቅ ኢኮኖሚስቶች ያሉ ትልቅ ሀገር ነው፣ ትልቅ መንግስት አለ። ሰው እዛ ላይ ለመስራት እድል እንዲኖርህ you have to እንትንም ጉሉጋምህም መጠበቅ ይኖርብሃል። ግን እየሄድክ ያለህበት ዲሬክሽን ኦልሞስት ፉል የደረስክበት ቦታ ፍሎት ወደ ማድረግ ነውና ኦልሞስት አሁን ፍሎቲንግ ነው። ግን you have to mitigate some of the things. Of course ኢንተርናሽናሉ እንትን የተወሰነ ያህል ማጉረምረሙ አይቀርም።
ሙሉን ጣል ምናምን ይላል። አይኤምኤፍም ብዙዎቹ ስቲል መንግስት ሉጋሙን አልጣለም። በተለያዩ ሬጉሌሽኖች፣ በተለያዩ አዋጆች፣ ደንቦች፣ መመሪያዎች፣ አሰራሮች ምናምን ሬጉሌት እያደረግ ከዛ ፈረሱ በደንብ ገርቼዋለሁ መስመሩን ይዞ መሄድ ይችላል ስትል ሉጋምህንም ኮርቻንም አንስተ ዞር ትላለህ። ምክንያቱም አርሊ ስቴጅ ላይ ካየኸው በጣም ድግግሞሽ የሞላበት ድርድሮች ነበሩ በአይኤምኤፍ እና በኢትዮጵያ መንግስት መካከል። እነዛ ድርድሮች ምን ነበሩ? አንደኛው አይኤምኤፍ መጀመሪያ ዲቫሉዌት ብታደርጉ የተወሰነ ደረጃ ልትዘልቁ ትችላላችሁ የሚል ጥያቄ ነበረው። ዲቫሉዌት ማድረጉ ደግሞ ከማታቀው ብላክ ማርኬት ጋር በምን ሪስፖንድ፣ ለምሳሌ የኢትዮጵያ መንግስት ዲቫሉዌት ቢያደርግ ኖሮ ብላክ ማርኬቱ በምን ያህል ሪስፖንድ እንደሚያደርግ አይታወቅም። ምክንያቱም አውት ኦፍ ዮር ኮንትሮል ስለሚሆን፣ ስለዚህ ይህንን ኮንትሮል ለማድረግ ከፈለግ ዲቫሉዌት ማድረጉ የተሻለ ነው የሚል ነገር ማንሳት ይቻላል። ስለዚህ ለእኔ በብዙ መንገዶች ካየነው ያ ኦልሬዲ የኢኮኖሚ ሪፎርም የከፈለበት ሁኔታ አለ። አሁን ስናየው ለምሳሌ ኤክስፖርቱን በተመለከተ አንተም ልታነሳው የምትችለው በቡና ላይ በወርቅ ላይ ካየኸው፣ በቱሪዝም ሴክተር ላይ ያለው መነቃቃት ስታየው፣ እነዚህ ነገሮችን ስታይ በብዙ መንገድ ከፍሏል። ናሽናል ሪዘርቫችንም ከፍተኛ ደረጃ የጨመረ ሪፎርም ነው። በአጭር ጊዜ እንደዚህ አይነት አቴን ያደረጉ ሀገራት ብዙም አይደሉም። ፎሬን ዳይሬክት ኢንቨስትመንት የአንድ ነጋዴ እንኳን ብታነሳ አንጎቴ መቶ በቢሊዮን የሚቆጠር ዶላር ኢንቨስት አደረገ ሲባል እኮ ነጋዴ ነው። ጠቅላይ ሚኒስትሩ ወንድሜ ነው ምናምን ቢልም እኮ ንግድ ላይ ወንድሙ ስለሆነ አይደለም። ቢኮዝ ከረንሲው ሪዝነብል በሆነ ደረጃ ማርኬት ዲተርሚን እንዲሆነ የከረንሲ ኤክስቼንጅ እንዳለ ስለሚያውቅ ፌር ነው፣ መጥቼ መወዳደር እችላለሁ ነው። ዛሬ እሱ ከአፍሪካ ትልቁ ቢሊዮነር ነው። እሱ መጥቶ ኢንቨስት ሲያደርግ ሌሎች ነጋዴዎች ብዙዎች ይመጣሉ፣ እየመጡም ነው። እንደውም ሄድ ሃንት ነው የምናደርገው ብለዋል ጠቅላይ ሚኒስትሩ በቅርብ ጊዜ። ማለት ዝም ብለን እናግባልኝ በሞቴ የሚባልም ነገር የለም። ለምንሰራው ነገርና ለምናስበው ነገር የሚሆኑ ሰርቶ መፈጸም የሚችሉ አቅም ያላቸውን ኢንቨስተሮች ኢንቫይት አድርገን ሰክሰስፉል እንዲሆኑ ማድረግ ነው አዋጭነት ያለው የሚል በጣም ስማርት የሆነ ነው ብዬ የማስበው ነው። እንግዲህ ስንሄድ እናየዋለን። አሁን ባለንበት ይዘት ግን ሄድ ሃንት ማድረግ ነው። ሌላኛው ይሄ ብዙ ጊዜ ፎሬን ዳይሬክት ኢንቨስትመንት ከሬሚታንስ ያዛ ሰብስቲቲዩትስ ወሳኝ ነገሮች ናቸው። ሌላው ሜጀር ወሳኝ የሆነው ነገር አንድ ኢኮኖሚ ቡና ላይ ብቻ የተመሰረተ እርሻ ላይ ብቻ የተመሰረተ ከሆነ ብዙዎቹ ሀገሮች የተሰቃዩበት ቤዝ የምታደርገው አንድ ነገር ላይ ብቻ ከሆነ ሰፈር ታደርጋል። ፍሎት ስታደርግ ብዙዎቹ የተጎዱበት ሲንግል ኢንካም የሆኑ ኢቭን ነዳጅ ቢሆን ሲንግል የሆኑት ተጎድተዋል። ስለዚህ እኛ ዲቨርሲፋይድ የሆነ ማልታይ ሴክቶራል የሆነ ስትራክቸር መያዙ ኢንዱስትሪ ላይ የሚሰራ ነገር፣ አግሪካልቸር ላይ ያለ ነገር፣ በቱሪዝም ላይ ያለው ነገር፣ በአይሲቲ ላይ ያለው፣ በማይኒንግ ላይ ያለው ማይኒንግ ወርቅ ተነስቶ አሁን ከቡና ሲበልጥ እያየን ነው። እንደዚህ አይነት ዲቨርሲፋይድ የሆነ ሴክቶራል ፎከስ ሲኖርህ ፍሎት ስታደርግ ዩ አር ሴፈር ቢኮዝ ፎሬን ከረንሲ የምታመጣበት አቅምህ ዳይሬክት ኢንቨስትመንት የምታመጣበት ብዙ ነገር ስለሚሻሻል ማለት ነውና ማክሮ ኢኮኖሚክ ሪፎርሙ የአይኤምኤፍ ኢንትረስት አለበት። ኦፍ ኮርስ አይኤምኤፎች ፌር የሆነ ማርኬት ዓለም አቀፍ ማርኬት እንዲኖር ነው የሚፈልጉት። ዘግተህ 15 ብር ነው ዶላር እንድትል አይፈልጉም። ግን ደግሞ በዛ ውስጥ ደግሞ እነሱም የራሳቸው ሌቨር ለመላክ በተለይ አንድ ሴክተር ላይ ብቻ ፎከስ የምታደርግ ከሆነ በቀላሉ ሊቀጩ ይችላሉና የራሳቸው እነሱን ገመድ ይፈልጋሉ። ሶ የእነሱን ገመድ አጠር አድርገህ የራስን ገመድ አስረዝመህ ሉጋምህን በቻልከው መጠን እጄ ላይ አቆይተህ ፈንድ በተቻለ መጠን አግኝተህ የብድር አጀስትመንት አድርገህ የምትሄድበት መንገድ ብዙ ስትራግል ብዙ ግብግብ የጠየቀ ለዛም ነው ሆም ግሮን ነው። እኛ በሰለ ነው የእነሱንም ፍላጎቶች የእነሱንም ጫናዎች ያካተተ ነውና ሃይብሪድ ኦፍ ቦት ለማለት ነው። የተወሰኑ ነገሮች ማለት የምንችለው ለምሳሌ ባለፉት 7 ዓመታት ይሄ ፖለቲካሊ ማርጂናላይዝድ የነበረውን ሪኢንቴግሬት የማድረግ ስራ ተሰርቷል ብዬ አምናለሁ። እኔ ፐርሰናሊ ኢኮኖሚካሊ ማርጂናላይዝ የተደረጉ ክልሎች ወይም ደግሞ ዳር ሀገሮች ነበሩ። እነዛን ካየ ለምሳሌ አሁን ትላልቅ ሜጋ ፕሮጀክቶችን ካየናቸው ሎኬት የተደረጉባቸውን ቦታዎች ስታይ እነዚህ ዳር ሀገር ስንላቸው የነበሩ አካባቢዎችን ወደ ኢኮኖሚካሊ ተጠቃሚ ማድረግ ስራዎችን ተሰርቷል። ኤክስፖርቱን በከፍተኛ ደረጃ የጨመረበት ምናምን። ወደ መጨረሻው ጥያቄ ስመጣ መቼ ነው የህዳሴን ግድብ ያየኸው ለመጀመሪያ ጊዜ ያያና? አሁን ነው ያየሁት ሲመረቅ። ስለዚህ እኔ ሊኖረኝ የሚችለውን ያህል ፒክቸር ይኖራል ብዬ ማለት ነው።
ያለመታደል ነገር ሆኖ የዛሬ 8 ወር አያለውኝ ብዬ አስቤ በጊዜ መጣበብ አጋጠመኝ አላየሁትም ከዛም በፊት እንደዚሁ ያለው ብዬ ሁለት ያልታዩ ነገሮች መካከል እድሉን አላገኘሁት እሱ ነበር ግን አሁን ካለቀ በኋላ ማየት መቻልም ደግሞ እሱ በጣም is really ግን ምክንያቱም ለብዙ ሰው ሰርፕራይዚንግ የሚሆነው there is a curve ለፊት እየሄድክ ጥፍ ስትል ለፊት የሚመጣ ግድብ ነው እና ያን እዛ ጋር የተሰማህን ስሜት እስቲ ንገረኝ ለፊት ስትጋፈጠው አዎ you know already built up የሆነ እንትን አለ ኤክሳይትመንት አለ ምናምን ድምቀቱም ያው የምርቃቱ ቀን ስለሆነ ሰው ምኑ በቃ ደስ የሚል ነው የሚያምር ነው ግን ሄደህ ስታየው in all its glory with በጣም huge ነው መጀመሪያ ፕሌኑ ሲያርፍ ራሱ ያንን የሚያክል ሐይቅ ርዝመቱ ለረጅም ሰዓት ውሃ ላይ ነበር ስንበር ነበርና በጣም ረጅም ሐይቅ ነው ብዙ ደሴቶች አሉ መጎብኘት ያለባቸው ለወደፊት ሲስተካከሉ is truly a marvel በጣም የሚያምር ደስ የሚል ስራ ነው እጅግ በቲቪ ስታያት ቀጭን ግድግዳ የምትመስለው ሁለት ወይ መኪና የሚያልፍበት ትልቅ መንገድ ነው ገብቷል እና እዛ ጋር ወርደን ኢቭን ፖስት ያደረኩት ቲክቶክ ላይ ፖስት ያደረኩት ቪዲዮ አለ ፏፏቴው የሚለቀቀው ውሃ ላይ ቆሜ በጣም የሚያምር ነው ደስ የሚል ነው ከሴንቲመንቱና ቦታው ላይ ከመገኘት ከሚሰማ ስሜት ባለፈ ኦቨርዳምንም ሄጃ አይቻለሁኝ አሜሪካ ገባ ብዙ ቦታ አይቻለሁ ግን this has ሌላ ስሜት አለው ሌላ ነገር አለውና እሱ ስሜት ነው እኔ ለብዙ ሰዎች ለመንገር በጣም የሚከብደኝ ስሜት እሱ ስሜት ነው በቃ ማስረዳት ይከብዳል የሆነ there is a moment በቃ የሆነ ከርቭ አለውና ከርቭ ላይ መተን ይፈለፊት ላይ የሆነ ስታይ በ1.8 ኪሎ ሜትር ላይ የተዘረጋ 145 ሜትር ወደ ላይ ከፍታ ያለው ከጀርባው 74 ቢሊዮን ሜትር ኩብ ውሃ የተሸከመ ግን ከዚህ እስከ ሻሸመኔ ድረስ የተዘረጋ ባህር ባይዘው አፄ ዘርዓ ያዕቆብ አቡን ጠይቀው የግብጽ አሌክሳንድሪያ ነበር ያኔ ለኦርቶዶክስ ቤተክርስቲያን አቡን የሚሰጠውና ራሳችን አቡኖች አልነበሩም አቡን ለመላክ ፖለቲካ ነበር ራሱ አይሰጡም ልክ አሁን የባህር በር እንደሚከለክሉ ነበር ያኔ ትልቅ ጉዳይ ነበር እና በነበረው ሰጣ ገባ እንግዲህ በዛ ጊዜ በነበረ በ15ኛው ክፍለ ዘመን በነበረ አቅም በማይችሉት ነገር አፄ ዘርዓ ያዕቆብ አባይን ገድበዋል አዞረዋል ብለው አስፈራርተው አቡን አግኝተዋል የሚል የተለያዩ ጻፊዎች የሚናገሩት ነገር አለ የዛሬ እንግዲህ አሲያው ያ እና የዛሬ 6 7 ኦልሞስት 700 ዓመት በፊት ጀምሮ እንይዘዋለን እንገድበዋለን ብለን ማስፈራሪያችን እንኳን የነበረ ነው ከዛም አልፎ ተርፎ በዲዛይን ደረጃ አትሊስት በትልም ደረጃ ቀዳማዊ ኃይለ ሥላሴ ከዛም ደግሞ በጅማሮ ደረጃ ጠቅላይ ሚኒስትር መለስ ዜናዊ ከዛም ደግሞ በታላቅ ተጽዕኖ ውስጥ ታላቅ ቡርቦራ ውስጥም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የገፉት ማልታይ ጄነሬሽናል ሂስቶሪካል የሆነ ሂደት ነው አባይ ለኢትዮጵያ ትልቅ ትርጉም ነው ያለው እና ያን ወንዝ ይዘ ንጋት ወይም በሪ እንለዋለን በኦሮምኛው ያንን የሚያክል ሐይቅ በኢትዮጵያ ትልቁን ሐይቅ አንጣለ ብዙ ደሴት ፈጥረ ትልቅ የኤሌክትሪክ ፓወር ፈጥረ ለኢንቲግሬሽን ለፖለቲካል ሌቨሬጅ ለከረንሲ ክልሉ ላይ አካባቢው ላይ ላለን የፖለቲካል ተጽዕኖ ኤንድ ሂስቶሪካሊ ደግሞ ማንም እጃችንን እንዲጠመዝዘን አንፈቅድም የጥንት የነበረውን የኮሎኒያሊዝም ቅሬታዎች እንደ ጥቅም ለተገዙት ላልተገዛ ነው ለኛ ደግሞ እንደ ጉዳት ሆኖ የሚቀጥልበት በቀይ ባህርም በአባይም አይደገምም አሜሪካም ዩናይትድ ኔሽንስ ማንም ፍትሃዊ የሆነን ህግ እሺ ብለን አንቀበልም የሀገር ጥቅምን በጋራ እናስከብራለን የሚል ኢትዮጵያዊ ሁሉ ተባብሮ በተለያዩ መሪዎች ጊዜ ያስፈጸመው የታሪክ ህልም ነው ምዕራፍ ነውና ቢዩቲፉል ምክንያቱም ለኔ እውነቱን ለመናገር ለመጀመሪያ ጊዜ ያየሁት ጠቅላይ ሚኒስትሩ ወደ ስልጣን በመጡ በተወሰኑ ሳምንታት ውስጥ ነው እና በዛ ሰዓት ላይ ግድቡ የነበረበትን ደረጃ ሳየው በቃ አብቅቷል ነበር የኔ እውነቱን ለመናገር that was my feeling እና ብዙ ሰዎች ሪፖርት ሲያስገቡ የመንግስት ሪፖርት ላይ ከመቀጠል አለመቀጠሉ ኢኮኖሚካሊ ፊዚብል ነው አያዋጣም ኢቭን የኢትዮጵያን ገቨርንመንት አድቫይዘሮች ብቻ አይደሉም ይሄን ያሉት የሳሊኒ ሰዎችም ጭምር አሁን ከነበረበት ደረጃ
ለመቀጠል የደረሰብን ኪሳራ ይህን ያህል ሊከፈለን ይገባል። ኪሳራው ተከፍሎንም ደግሞ መቀጠሉ ብዙ አዋጭ አይመስለንም ለእናንተ ብዙ ኢኮኖሚካል ዳሜጅ አምጥቷል የሚል ንግግር አንስተው የተናገሩባቸው ብዙ ሪፖርቶችን ለማየት ሞክሬያለሁ። እና ዛሬ ላይ መተን ስለ ታሪክ ባለድርሻ እንከራከራለን። ዳወዝ ፔንፉል የሆነው ትሩዝ እሱ ነው እውነቱን ለመናገር። ምክንያቱም ይሄ ግድብ ሲገነባ ሹፌር ሆነው ተርባይን የጫኑ ሹፌሮች የተገደሉበትና አባት ወይም ደግሞ ባሏን ያጣች እናት፣ አባት ያጣ ልጅ ወይም ደግሞ ልጆቻቸውን ያጡ ወላጆች ይኖራሉ። ኢንክሉዲንግ የመከላከያ ሰራዊት አባላት የሆኑ በጥበቃ ላይ በራሳቸው ኢትዮጵያውያን ናቸው በሚባሉ ኃይሎች ጥቃት የህይወት መስዋዕትነት የከፈሉ በሺዎች የሚቆጠሩ። ይህንን ግድብ ሲገነባ የነበረው ፕሮሲጀር እውነቱን ለመናገር ጠቅላይ ሚኒስትሩ በቅድም አንተ ስለ ፍትህ ስላነሳ በጉባ ወግ ላይ ጉባ ማለት በጉሙዝኛ ትላንትና ነው የሰማሁትና በጉሙዝኛ ብርሃን ማለት ነው እና በኦሮምኛ ደግሞ ጉባ ማለት ደመራን ጉባ ነው የምንለው እና ከብርሃን ጋር እያያዛል ብቻ ስሙ። ጠቅላይ ሚኒስትሩ በዛ የጉባ ወግ ከዳንኤል ጋር በነበራቸው ቆይታ ላይ ለምሳሌ ፍትህን አንለምንም፣ ፍትህን በእጃችን እናገኛለን የሚል ንግግር አላቸው። አንደኛው እውነት በሚባለው ደረጃ ጠቅላይ ሚኒስትሩ ከሳቸው ቀድሞ ለነበሩ መሪዎች ተገቢውን ክሬዲት አልሰጡም ወይ? ተገቢውን ሪኮግኒሽን አልሰጡም ወይ? አንደኛው ጥያቄ እሱ ነው። ሁለተኛው ጥያቄ ደግሞ የሜቴክ ድርሻ አንደርማይን ተደርጓል። ሜቴክ የሚያስመሰግነውም ስራ እዛ አለ ተብሏል። ምንድን ነው ያ ስራስ? ምክንያቱም ይሄ መከርከም አለበት የምልበት አንደኛው ምክንያት ምን ለምንድን ነው ነገ የማዳበሪያ ፋብሪካው ጋር የሜቴክ ሐውልት ይቁም የሚል ሰው ሊመጣ ይችላል ብዬ ስለምሳሌ ማለት ነው። ምክንያቱም ትላንትና የያዩ ማዳበሪያ ፋብሪካ ዛሬ መንግስት የሚወቀስበት ነው። ያ የያዩ ማዳበሪያ ፋብሪካ ያልተሳካበት ምክንያት ሁላችንም የምናውቀው ነው። ስለዚህ ዛሬ ማዳበሪያ ፋብሪካ ግንባታ ውስጥ መንግስት 40% ባለ ድርሻ ሆኖ ገብቷል። ስለዚህ ነገ ሜቴክም ለዚህ አስተዋጽኦ አለው ሊባል ስለሚችል እነዚህን ሁለቱን እስቲ ይልኝ። እኔ በነገራችን ላይ የሜቴክ ጠበቆች እሱን ሊመልሱ ይችላሉ። እውነት ለመነጋገር ከሆነ ሜቴክ ስራው ይታወቃል፣ ለምን እንደተደራጀ ይታወቃል፣ ምን እንዳደረገ ይታወቃል። በፍርድ ቤት የተያዙ ኬዞች ብዙ ነገሮች አለው። የሰራው የሚያደርገው ብዙ የሚታወቅ አካል ነው አይደለ? በዚህ ግድብ ግንባታ ላይ ብሎ ፓር የሆኑ ማቴሪያሎችን በማቅረብ በተለይ ጠቅላይ ሚኒስትር መለስ ዜናዊ ከሞቱ በኋላ ምን አይነት የዝርፊያ እና መቀራመት ውስጥ እንደተገባ ይሄ ግድብ ደግሞ ምን ያህል ዋጋ እንደተከፈለ ስራውን ለማስጀመር መካስ የነበረበት ስራ መለወጥ የነበረበት ወጥቶ መግባት የነበረበትን ስራ ቦታው ላይ ያዩ የነኩ ሰዎች ያውቁታል፣ ይናገራል። አሁን ዛሬ የሜቴክ ሐውልት ጭንቅላቴ ላይ ይቁም የሚል ሰው ሚዲያ ላይ ማግኘት ለኔ ብዙ አይገርመኝም። ቢኮዝ እኛ አፈወርቅ አንተም እንግዲህ ወደ መዝጊያውም ስለሆን ድርሻችንን እንድናውቅ ነው። እኛ ጋርግል አድርገን ማስክ አድርገን ቦቴ አድርገን ግላቭ አድርገን የምንኖር ሰዎች ነው። ስዌሪዎች ውስጥ ነው የምንሰራው። the worst of the worst type of የውሸት የሀገር ጥላቻ ጥፋት ሆን ተብሎ የጨቀየ የሚዲያ because እውነት ለእንደዚህ አይነት አካላት ቦታ እንደሌላት ስለሚታወቅ አስገድዶን ገባን ያልንበት ወርዶኛ ፎር ሰርክል ምን ልሰራ ገባህ የተባባልንበት ማለት ነው። እውነት ቦታ እንዳይኖራት የተደረገበት ሚስኢንፎርሜሽን ዲስኢንፎርሜሽን ፋክት ቼክ አለማድረግ። ለዛ ነው ላስት ኔም ፈይሳ ነው። ፋክት ቼክ ነው አካውንቶቼ እኔ ደስታይ አያና ፋክት ቼክ ነው። ጂሜል አካውንቴ፣ ቲክቶክ አካውንቴ፣ ዩቲዩብ ሁሉም ቦታ ላይ ፋክት ቼክ ላስት ኔማችን አድርገን እስከመታገል ድረስ ያደረሰን ነገር ምንድነው? እውነትን ሳታመሳክር ይሄው ውሰድ ትባል ወስደህ ውሸት እንደሆነ ካረጋገጥክ በኋላ ተመልሰህ ውሸት ከሸጠለ ሰውዬ ውሸት የምትገዛበት መናቅ፣ መጣል፣ ግብረገብን ማጣት፣ ማዋረድ፣ የውሸት ፕሮፓጋንዳ በየቀኑ ሲነፋበት ዝም ብሎ መቃም እኛን ራሱ እንደ ማህበረሰብ ዝቅ የሚያደርጉ የሚጎዱንን ነገሮች በሬዲዮአችን፣ በዩቲዩባችን፣ በቲክታክ በእነዚህ ማሰራጨት የተጀመረበት ሚትጌል ለማድረግ የኛ ስራ ነው። የመንግስት ስራ ይሄ መሆን የለበት። ኦፍ ኮርስ መንግስት ኢንፎርም ማድረግ አለበት። የሰራውን ነገር ኦፕን ትራንስፓረንት መሆን አለበት። የመንግስት ሚዲያዎችን በሚሰሙት ደረጃ ማድረግ አለባቸው። እንደ ሀገር ዜጋ ግን ለሌላ ሀገር ኢንትረስት መጠቀሚያ ተደርጎ በተለያየ ትንንሽ ጥቅማ ጥቅምና በራሱ ሞኝነት ማየምነትም ሆነ ኋላ ቀር አስተሳሰብ
እዚህ ውስጥ የገባውን አካል ቆይ እስቲ ረጋ ብለህ ንገረኝ የተሰደብን ማለት ነው። የእንትና ቦቴ ነህ፣ የእንትና ዳይፐር፣ የእንትና እንደዚህ ነህ፣ የእንትና ተቀጣሪ ነህ የተባልን ማለት ነው። ቆይ እንደዛ አይደለም ብለን ማድረግ አትሊስት ለእውነት የሆነች መርገጫ ደረቅ ቦታ ማስቀረት፣ ሚዛናዊ የሆነ ንግግርን ማስተዋወቅ የሥራው ባህሪ ነው ብለን አምነን የገባነው። ብዙ ሰው እንዴት ነው ማተናደደው እነዚህ መሐመድ ኤክስፔክቴሽን አልነበረ ሴት ያደረግከው ኤክስፔክቴሽን። ለዛ ነው ቦቴ አድርጌ ነው ግላብ አድርጌ ነው ለማቡካት ለማጽዳት የገባው ሰው እና የቢሮ ስራ አድርጌ አልቆጥረው። መሰደብ አለ፣ ቤተሰብ መሰደብ እንትን መባል አለ። አንዳንዱ ሊያስፈራራ ይሞክራል፣ አንዳንዱ ትደዝማት የሥራው ባህሪ ነውና አንድ ሰው ግድቡ የጠቅላይ ሚኒስትር መለስ ነው መለስ ብላችሁም ሰይሙት የሜቴክ ሐውልት ይቆም ቢል የተናገረበትን አመክኖ ጭምር እንረዳለን ማለቱን አይደለም። ውሸት መሆኑን አይደለም፣ ስተት መሆኑን አይደለም፣ ኢምባላንስ እንዳለበት አይደለም። ለምን እንዳለው ጭምር እናውቃለን አይደል? ይሄን በተረጋጋ መንፈስ ህዝብ በማያስደነብር መንፈስ የማጽዳት ስራ ቦቴ የሚያስደርግ የሚያጸዳ ቢኮዝ እሱ ረጅ ሆኗል፣ ተበላሽቷል። ኢን ሪያሊቲ በፖለቲካል ካልቸራችን ቀድሞ የነበሩ መሪዎችን ላያቸው ላይ ቀንድ ስለን እሳት ካፍ አፍንጫቸው ሲወጣ ስለን ሰይጣን አስመስለን ማውራት ነበር ባህላችን፣ የፖለቲካ ባህላችን። እነሱ የተጠቀሙበትን ገንዘብ ላለመጠቀም አዲስ ገንዘብ ማተም፣ እነሱ ያሉትን ቃል ላለመድገም አዲስ ነገር መጻፍ፣ እነሱ የተቀመጡበት ቤተመንግስት ላለመቀመጥ ማፍረስ፣ ታሪካቸውን መቅበር፣ ጎርፍ እንዲወስደው ማድረግ፣ ሳር እንዲበላው ማድረግ ነው የፖለቲካ ታሪካችን። ጠቅላይ ሚኒስትር አብይ ይሄንን አላሳየንም። እንዳትነካው የሚባል ጠላት የሚያበዛብህን ሁሉ ቆፍሮ አውጥቶ አጥቦ አጽድቶ እና ጎብኞ ነው አይደል? እዚህም ላይ አንዴ ሁለቴ አይደለም። የጉባኤው ኢንተርቪው ብቻ ሳይሆን በምረቃውም ጊዜ በቲቪም ላይ በተለያየ አቅጣጫ ከሱ በፊት የነበሩትን መሪዎች ክሬዲት ለመስጠት ተሄዶበታል። ማን ይከለክለዋል? የመንግስት ቴሌቪዥን ላይ ራሱ የሚያሳጅበት ነው። ከኔ ውጭ የሌላ ሰው ስም እንዳይጠራ ከዚህ ጋር ተያይዞ እኔ ነኝ የጨረስኩት ቢልስ። ምክንያቱም የተለመደ አዲስ ነገርም እኮ አይደለም አይደል? ለምሳሌ እንደ መንግስት ይሄ ስቴት ቴሌቪዥን ላይ እንዳይቀርብ የተባሉ ዘፈኖች እኮ ያሉበት ሀገር ነው። በቃ እንደዚህ ስም እንዳይጠራ ማለት እኮ ትችላለህ። ዛሬ ላይ ተነስተ ለምሳሌ ተርባይን ተቀንሷል፣ የኃይል ማመንጨት አቅሙ ተቀንሷል፣ የውሃ የመያዝ አቅሙ ተቀንሷል የሚል ናሬሽን የሚሰሩ ሰዎች አሉ። ተርባይን መቀነስ ግብጽ እንዴት አድርጎ እንደሚጠቅማት ግን ማስረዳት አይችሉም። ምክንያቱም ተርባይኑ ኢትስ ዋን ዌይ አውት፣ ውሃው የሚወጣበት እኮ ነው። በቃ ውሃው የሚወጣው በሁለት መንገድ ነው። አንደኛው በማስተንፈሻው በኩል ነው ሊወጣ የሚችለው፣ ከተርባይኑ ሊወጣ የሚችለው። ስለዚህ በተርባይኖቹን ባበዛ ቁጥር ውሃው ከግድቡ የሚወጣበት ፍጥነት ይጨምራል። ስለዚህ ሞር ተርባይኑን ከቀነስክ ውሃ ሪቴን የማድረግ አቅም ደግሞ ይጨምራል። ከቦታም አንጻር ቴክኒካል ስታፍ እኔ እኮ አሁንም ኮመን ሴንስ ሰው ሊረዳ የሚገባውን ነገር የማያውቁ ሰዎች የኢንጂነሪንግ ማርቨል የሆነ በጣም የሚገርም ስራ ነው እዛ ጋ የተሰራው፣ በጣም የሚያምር ነገር። የዛን ኢንትሪከሲ ውስጡን ገብተህ ምን ያህል ተርባይን ቢኖር ማስተንፈሻ ላይ ደለል ማስወገጃ ላይ ምን ላይ ያሉብን ጥያቄዎች፣ የብረት ሆልድ የማድረግ ፓወር፣ የፍሰት ምናምን ወሬ ብታወራው ምንም ትርጉም የለውም። መጀመሪያ ኮመን ሴንሱን እኮ በኮመን ሴንስ ባልተለመደ ሁኔታ አንድ መሪ ሌሎቹን ራሱ ወጥቶ የተከበሩ እያለ ሲጠራ ምን ነክቶት ነው? የነበረንን ቆሻሻ ባህል እንዴት አጠፋ ይዘው የነበረን ባህል ሌላኛውን አስቀያሚ አድርገህ የማሳየት የማስጠላት የማጠላላት የማይቀጥል ኮንቲኒዩንስን የማፍረስ ስራ ነበር ስንሰራ የመጣ ነው። why is he trying to create continuance? ለምንድን ነው ሊፈጥር እየሞከረ ያለው ይሄ ሰው? ለምን ራሱ ላይ ብቻ ፎከስ እንድናደርግ አያደርግም? ለምን እሱን እንድናሞግስ ብቻ አያስገድደንም? ለምን ሌሎችን ያሞግሳል? ለምን ፍሰት ይፈጥራል? ሀገራዊነትን መፍጠር እያሰበ ይሆን? ምናልባት በጋራ እንድንቀጥል አስቦ ይሆን? ምናልባት እነኛ መለስ ዜናዊ ሲባል ቢሎንጊንግነስ የሚሰማው ሰው ይኖር ይሆን? ገባ እና ኢንክሉሲቭነስ አለበት ምንድነው ብሎ ማሰብ ማይችል ሰውዬ ተርባይን እንዴት እንደሚሰራ ማስረዳት ምን ያስፈልጋል? ምክንያቱም ብዙ አፍሪካውያን ለምሳሌ ከዚህ ምርቃት ጋር ተከትሎ በሰፊው ያነሱት አንድ ነገር ይህንን እንዴት አድርገን ወደ አፍሪካ ልንወስዶ እንችላለን። ምክንያቱም ኢትዮጵያ ይህንን ስትሰራው ከዚህ በፊት ስንለው የነበረው ኢትዮጵያ አድዋ ላይ የሰራችው ስራ የፓን አፍሪካኒዝም ምንጭ ሆነዋል። ኦልሬዲ መነሻ እርሾ ሆኗቸዋል። ስለዚህ ፎር ደ ሎንግ ታይም አፍሪካውያን ነጮች ሊሸንፉ አይችሉም ብሎ ተኝቶ የነበረውን አፍሪካውያን አድዋ ላይ አንቅተዋል። አሁን ደግሞ በራሴ እችላለሁ፣ ህዝቤን አስተባብሬ
ዳቦ የማይገዛ ኪሴ ውስጥ የተሸራረፈ ሳንቲም ካለ እነሱን አሰባስቤ ጉልበት መፍጠር በሚችሉበት ደረጃ አድርጌ ግድብ መገደብ እችላለሁ። ግድብ መገደብ ሳይሆን ዋን ኦፍ ቶፕ 10 ወርልድ በዓለም ደረጃ ላይ ሮለር ኮምፓክትድ የሆነ ኮንክሪት ያለው ግድብ መገንባት እችላለሁ ማለት ብቻ ሳይሆን ደግሞ ችሎ ማሳየት። ግን የተለያዩ የአፍሪካ የፖለቲካ ተንታኞች ሚዲያዎችን ካያቸው የሚሰሩት ፕሮግራም እንዴት አድርገን ይሄን ወደ ዲአርሲ ልንወስደው የምንችለው ሚል እንትን ነው የሚያነሱት። ስለዚህ ሜቢ እንደ መዝጊያ ጥያቄም በዛውም ክሎዚንግ ሪማርክንም በዚሁ አስቀምጠን እንድትወጣ በትላንትናው ዕለት ለምሳሌ ለረጅም ጊዜ የፖለቲካል ፓይፕላይን ውስጥ የነበረ አንድ ንግግር ተነግሯል። ከግድቡ ወደ ወደቡ ሚል የኢትዮጵያ የወደብ ጥያቄ አንዳንድ ሰዎች የወደብ ጥያቄ አድርገው የሚያነሱት የወደብ ጥያቄ ከሆነ ፍሮም ኦል ጎረቤቶቻችን ማግኘት ትችላላችሁ የሚል ምላሽ ሊያሰጥ የሚችል ደግሞ አይ የወደብ ጥያቄ አይደለም ዊ ኒድ አን አክሰስ ቱ ደ ሲ ነው የምንፈልገው፣ የራሳችን የሆነ የባህር በር ነው የሚያስፈልገን ፎር ኮሜርሻል ኤንድ ፎር ማሪታይም ፐርፐስ ወይም ደግሞ ፎር ናቫል ፐርፐስ ልንጠቀምበት የምንችለው እንፈልጋለን የሚል ጥያቄ አለ። አንድ የኢትዮጵያ ሕዝብ የባህር በር አልባ የሆነበት ሂደቱ አያና እንዴት ትመለከተዋለህ? አሁን እየተነሱ ያሉ ጥያቄዎችና በምን አይነት አቅጣጫ ሊመለሱ ይችላሉ? ምክንያቱም አንተም እኔም የመንግስት ሰዎች የመንግስት ባለስልጣናት ማለት የማይችሏቸው ነገሮች እኛ ማለት የምንችላቸው ነገሮች አሉ ብዬ ስለማምን ማለት ነው። እውነትህን ነው። አንዳንድ ጊዜ ያው እኛንም ዝም ብሎ ያው እንደ መንግስት አካል ይጠይቁናል። ብዙ እሱን ፑሽ ባክ ማድረጉ አንዴ ስቴትመንት ሜክ ካደረግክ በኋላ እንዳልኩ ነው ያለውን ይበል ዝም ብለህ የምትተው አይነት አካል ይበዛል። መወዳትን መጨረሻ ላይ ያመጣ አውቀህ ነው ያው እንደ ዲዘርት መጨረሻ ላይ እየጣፈጠኝ እንደወጣ ነው። ግን እኔም ማጠር አድርጌ ነው የምናገረው። እንዳልከው ወደብ እዛ ውስጥ ነው የሚካተተው እንጂ ጥያቄያችን የባህር በር ጥያቄ ነው። ባህር በር ማለት እቃ ማስገቢያና ማስወጫ ብቻ ሳይሆን የባህር በር ማለት እንደ ሀገር ለዓለም አቀፉ የውሃ አካል ለዓለም አቀፉ የውሃ ፖለቲካም ለኃይል ባላንሱም እኛ አካል ነን፣ ባለቤት ነን። በአፍንጫችን ስር ባለች በትንሽ መስመር ተሰምሮብን የታጠርንበት መንገድ አሻጥር ነው ኢትዮጵያ ላይ የተሰራው። አሻጥሩን ከህግደፍ ጋር ከኢፒኤፍ ጋር የሰራው ቲፒኤልኤፍ መሪ የሆነው አሰራር ከፈረሰ አሁን ኢትዮጵያ ህዝብ አንደኛ ይህንን አካል አልወከልኩትም እንደ ኢትዮጵያ መንግስት ሆኖ ይህንን የተደራደረውን አካል ምንም አልተደራደረም። አክቹአሊ ውሰዱልኝ በሞቴ ነበረ አላማውም እቅዱ ያው ውስጡ ይታወቃል። ውስጡ ለቄስ ነው። ይሄ አካል አሁን እዚህ ሀገር ረን የሚያደርግበት ፓወር ላይ ስላልሆነ እንደ ሀገር ኢንትረስት አለኝ የሚል መንግስት ደግሞ መጥቷል። የሚለው አንደኛ ህዝብ ያልወከለው አብሮ ያሰለጠነው አባቱ ሆኖ ያሳደገው የህግደፍን የኤርትራን የእነ ኢሳያስ አፈወርቂን ግሩፕ አስረክቦ ማንም እንዳይቀበል በቃ ሙሉን ይዝጉብን ብሎ ኢትዮጵያ ላይ አጥር አሰርቶ ያስረከበበት መንገድ በፍጹም ኢፍትሃዊ ነው። ከዚህ በፊት የነበረው ማን እንትናን ገዛ፣ ጣሊያን የተገዛች እንግላንድ የተነበረ የሚለውን ልክ የአባይ ውሃ በእኛ ውስጥ ሰንጥቆ ሁሉን ነገራችንን ጠራርጎ አባይ ቤት የለውም ስንል እንደከረም ነው አሜን ብለን የምንቀበለው አይደለም። ኢፍትሃዊ ህጎችን አንቀበልም። በኮሎኒ ምክንያት እኛ ኮሎናይዝድ ስላልሆንን እኛ በዚህ ውስጥ ስለሌለን ብለን አሜን የምንልበት የምናጎነብስበት አመክኖ የለም፣ አንቀበልም የሚል የመንግስት ስትራክቸር ነው ያለው። የሚል ኢትዮጵያዊ ድምጸት ነው ያለው። አሁን ተለይቷል፣ እየቀየረ ነው ነገሩ መልኩ እና አሁን እየተባለ ያለው ነገር ከጎረቤት የሚያደባድብ የሚያጣላ ምንም ምክንያት የለንም። እኛ ማምረት ማትረፍ ነው። ለግብጾቹ ውሃቸው እንደሚሄድላቸው ኤሌክትሪኩ ለሱዳኖቹ ሊደርሳቸው እንደሚችል ኬንያዎቹም እንደሚጠቀሙ እኛ ስንጠቀም ጎረቤት ሁሉ ይጠቀማል። ሲሳይ ነው የኛ ማደግ ለሌላው። በዛ መንፈስ እንደዛ ሊቆጥሩ የሚችሉና ፍትሃዊ አእምሮ ያላቸውን አመራሮች መንግስታት አብረን ለመስራት እንደዛ አይነት መንግስታት እንዲኖሩና እንዲፈጠሩ ክልሉ ላይ ባለን አቅም መስራት የማንኛውም ሀገር የሚያደርገው እኛ ለማፍረስ ማንንም ዲስቴብላይዝ ለማድረግ አንፈልግም። ግን ዲስቴብላይዘሮች ከጎረቤታችን ቁጭ ብለው ዝንተ ዓለም ከምን የተጠጋ ከአጋም የተጠጋ ቁልቋል ሆነን ስናለቅስ የምንኖርበት መንገድ አግባብ ስላልሆነ ወይ እና አጋም ከላይ ሾኩ እንዲያራግፍ ማድረግ አለበለዚያ ደግሞ ከአጋም የተሻለ ነገር እንዲተከል ማድረግ። ሆነም ቀረም አዘለም አንጠለጠለም እኛ እንደ ሀገር ኢንትረስታችን ከባህር የታፈንን
ላንድ ሎክድ ትልቁ ላንድ ሎክድ ፖፑሌሽን ሆነን የምንኖርበት ምክንያት የለም። ትልቁ ኮር የሆነ ስቴት ነው እዚህ አካባቢ ላይ ለዓለም አቀፉ ማህበረሰብ ለቀጠናው ወሳኝ ህዝብ ነው። ሰፊ ህዝብ ነው። ትልቅ ህዝብ። ክፈቱ በር። ጥቅም ካላችሁ ተናገሩ ጥቅማችሁ። አይ የኛ ጥቅም የናንተ ሞት መድቀቅ ነው ካላችሁ ግን ቀጥተኛ ጠላትነት ውስጥ እየገባችሁ ስለሆነ ውርድ ከራሳችን because ምንመጣጠንም አይደለም። እኛ በዛ አናስብ በመምታት በማጎሳቆል በመጉዳት አና because at the end of the day ትከስራለህ። መክሰር አንፈልግም፣ ማንንም ማክሰር አንፈልግም። ተጠቀሙ፣ አትርፉ። የናንተ ጥቅም ጥቅማችን ነው። አይ የኛ ጥቅም ግን የናንተ ወደ ኋላ መቅረት መታሰር የናንተ ዲስቴብላይዝድ መሆን ብቻ ነው ካላችሁ ግን አማራጭ አትሰጡንም አይደለ? አንቱትን ዩኤቦ ፍረት ጭኔንት ይላል ሮም። አይጥ እንኳን ኮርነር አርጋት በጦርንት ጦር ላይ ትነክሳለች። አይጥ እንኳን ትንሿ ማለት ኢትዮጵያን የሚያክል ታላቅ ሀገር ደግሞ ኮርነር ካደረከው ይብላኝ ለላንተ። ስለዚህ እዛ ውስጥ አንግባ ነው። ኮርነር አንደራረግ። ጥቅም አለን፣ ጥቅማችሁን አሳው፣ በጋራ እንስራ፣ እንደግ ነው። ሶ ለዛኛው ባይዘው ሌቨሬጅ ይሆናል። ይሄ ስለተዘጋ ጥቅማችንን አሁን አንድ ብዙዎቹ ጥቅማቸውን ያውቃሉ። ግብጾቹ አሁን ጥቅማቸውን ሲያሰሉ ምን ብሰጥ ምን ወስዳለሁ? አንተ ኑግ የምታርስ ከሆነ እኔ ጤፍ ማርስ ከሆነ አንተ ጋር ስመጣ ፓፓያ ስጠኝ አይደለም፣ ኑግ ነው የምታርሰው። አንተ ጋር መመጣው ኑግ የምወስድበትን ያንተን የስንዴ ፍላጎት ይዤ ነው መመጣው። ገባ? ኤክስቼንጅ ጤፍ ፍላጎቴን ይዤ ሶ የኛ ፍላጎት ምን እንደሆነ ይታወቃል። ቀጥሎ እነሱ አባይ ላይ የተወሰነ ያህል አስዋን ከዚህ ከወረደ ምናምን ሚል የሆነ አይነት እንትን አላችሁ። እዛ ላይ መነጋገር እንድንችል ከፈለጉ እኛ ያለን ኢንትረስት ላይ እጃቸው ከመን እነሱ ብቻ ሳይሆኑ አሳዳሪዎቻቸው ማለት ነው። ምክንያቱም የህዳሴ ግድብ ለኢትዮጵያ የሰጠው አንደኛው ትልቁ ነገር የመደራደር አቅማችንን ከፍ አድርጓል። አንደኛው እሱ ነው። አይ ቲንክ ብዙ ነገሮች እንዳሰናል። ለኔ እውነቱን ለመናገር በተለይ ባህር በር እና የአባይ ጉዳይ ላይ ያሉ ሁለት ነገሮችን ብቻ እንደምሳሌ ማንሳት እችላለሁ። የሁለት ማርሻሎች ወግ የሚል አንድ ጽሁፍ ነበረኝና ያ ጽሁፍ ምንድነው? ቲም ማርሻል የሚባል አንድ በጣም ጎበዝ ጸሐፊ አለ። ፕሪዝነር ኦፍ ጂኦግራፊ፣ ፊውቸር ኦፍ ጂኦግራፊ፣ ፓወር ኦፍ ጂኦግራፊ ምናምን የሚሉ መጽሐፎች አሉት እና ፕሪዝነር ኦፍ ጂኦግራፊ ውስጥ ኢትዮጵያን ያነሳታል። ላለፉት 30 ምናምን ዓመታት በባህር ተገልላ መገኘቷ በዓለም ላይ ካሉ የጂኦግራፊ እስረኞች ተርታ ይመድባታል። ዴን ፓወር ኦፍ ጂኦግራፊ በሚለው መጽሐፉ ላይ ደግሞ ናይልን ያነሳል። ጂኦግራፊ በራሱ ፓወር የሰጣት ሀገር አድርጎ ያቀርባታል። ዴን ጆርጅ ማርሻል ደግሞ አለ። የአሜሪካ ፖስት ሰከንድ ወርልድ ዋር ላይ የማርሻል ፕላን ለአውሮፓ ቀረጸው የሚባለው ጆርጅ ማርሻል ነው እና ጆርጅ ማርሻል ለእስራኤል እውቅና በሚሰጥበት ዲቤት ላይ ይመስለኛል ከትሩመን ተቃውሞ ነበር የቆመው። መስጠት የለብንም እውቅና። ትሩመን ጀስት በስልክ ነው በቃ አይሁዳዊቷን ስቴት አውጇትን ያውቃታለሁ የሚል ዲክላሬሽን የሰጠው። እነ ቤንጎሪዮን ዋሻ ውስጥ ቁጭ አሉና ስቴቷን ስታብሊሽ ማድረጋቸውን ተናገሩ። ጆርጅ ማርሻል ያኔ ምን ይላል? እኛ የምንሰጣት ሉዓላዊነት የምንሰጣት እውቅና ኖሚናል ነው ወይም ደግሞ ጀስት ሲውዶ ሱቨርኒቲ ነው የምንሰጣት። ምክንያቱም 500,000 የማይሞሉ አይሁዶች ከ30 ሚሊዮን በሚበልጡ አረቦች ተከበው ስለሚኖሩ ዲፌንደብል የሆነ ሉዓላዊነት አንሰጣቸውም፣ ዲፌንድ ለማድረግ ይቸግራል የሚል መከራከሪያ ነበር ማርሻል ያቀረበው በዛ መድረክ ላይ። ያንን መሰረት አድርገን የኢትዮጵያን ሉዓላዊነት ዲፋይን ስናደርገው ዱ ዊ ኢቭን ሃቭ ሉዓላዊ ሀገር ነን ወይ? ሉዓላዊነታችንስ ዲፌንደብል ነው ወይ? በጎረቤቶቻችን ችሮታ ላይ አይደለም ወይ ያለ ነው? ለምሳሌ በኤርትራ አየር ክልሏን ከዘጋችብህ ሌሎች ሀገሮችም አየር ክልላቸውን የመዝጋት ሙሉ መብት አላቸው፣ ሉዓላዊ መብት። አየር ክልላቸውን ከዘጉብን we don't have a seaport, we don't have an airport, they locked ማድረግ ይችላሉ ማለት ነው። ስለዚህ ብዙ ጊዜ የምናነሳው የፍሎይድ እንትናላ አይ ካንት ብሪዝ እያለ እንደሞተው እኛም አይ ካንት ብሪዝ እያለ ነው ደግሞ ሞት ነው ያለን አማራጭ፣ ከዚህ ውጭ ያለው አማራጫችን ማለት ነው። ያለ ባህር በር መኖራችን ብዙ ሰዎች ለምሳሌ
እስከዛሬ ኖረን የለ ወይ ደብል ዲጂት ኢኮኖሚ አስመዝግበን የለ ወይ እንደዚህ ሆነን የለ ወይ ናሬሽን የሚያመጡ ሰዎች አሉ። ግን ለኔ አንደኛው ሉዓላዊነታችንን ዲፋይን ያደርጋል በራሱ። ሁለት ያጣንበት መንገድ በራሱ ፍትሃዊ አይደለም፣ ዲስፒዩተብል ሳይሆን ኮንቴስትድም አይደለም። እውነቱን ለመናገር ኤርትራ ዛሬ የነጻነት ቀኗን ስታከብር ስንተኛ ዓመት ብላ ነው የምታከብረው? 34ኛ ዓመት ብላ ካከበረች እኮ ከ1983 ስለምትቆጥረው ነው ነጻነቷን። አንተ ሪፈረንደም ከሰጣት ቀን አይደለም የምትቆጥርልህ። ነጻነታችንን አገኘን የሚሉት ከአንተ ሪፈረንደም በፊት ነው። ስለዚህ ከባህሩ የተገለልንበት መንገድ ፍትሃዊ አለመሆኑ፣ ሉዓላዊነታችንን በባህሩ ዲፋይን ማድረግ መጀመራችን ለእኔ ሰኔና ሰኞ ለመጀመሪያ ጊዜ በኢትዮጵያ ለጥሩ ነገር ገጥሟል ከተባለ አሁን ነው። መሪውም ህዝቡም ሰራዊቱም እኩል ተመሳሳይ ነገር መናገር የጀመረበት እና ትላንትና በሰልፉ ላይ አንድ ካየሁት መፈክር አንደኛው ከግድቡ ወደ ወደቡ ሚል መፈክር አይቻለሁ። ወደብ በሚለው ሳይሆን የባህር በር ጥያቄ መሆኑን በዚሁ አስመሬ ማለት ፈልጋለሁ። የምትጨምረው ነገር ከሌለ የመጨረሻ ነገር የነካው ላይ በዚህ ትሩማን ዶክትሪን አንተ ከምትለው ሉዓላዊነት ከሚለው ቅድም እንዳልኩ ነው። እኛ ኮርነር መደረግ የምንችል አይነት አይደለም። ችግሩ አሁን ብዙ ጊዜ ደብል ዲጂት ስናድግ 11% ምናምን ነፍሳቸውን ይማርና ቶቡልቻ ደመቅሳ ከየት መጥቶ ነው ያሉት ማለት ነው። እና አንደኛ ጂዲፒው ራሱ እንደሆነ ነው ምናሉንም ሆነ እንትኑን ብንወስድ 86 ቢሊዮን የመጨረሻው 2017 መሰለኝ 86 ቢሊዮን ነው። የ86 ቢሊዮን 11% ወደ 9.2 ቢሊዮን ነው። የ160 ምናምን ቢሊዮን 6% ማለት ነው። ስለዚህ ግዴታ አንተ አሁን 10 ብር ኖሮ 10% ጭማሪ ብታሳይ 11 ብር ነው የሚኖር። እኔ 100 ሺህ ብር ኖረኝ 2% ጭማሪ ባሳይ ግን ያንተን ብዙ ጥፍ የሚሆን ነው ማገኘው። ስናየው ግን እኔ 2% ነው የጨመርኩት አንተ 11% ነው፣ ሊጨበጨብልህ ይገባል ልንል እንችላለን። ኦፍ ኮርስ ካለህ ነገር አንፃር ነው የምታድገው። ግን at the end of the day እድገት ደግሞ ኮንቲኒየስሊ የማይቀጥለው እና አሜሪካ 2-3% የሚታደግበት አመክኖ ኢኮኖሚ እየሰፋ ሲሄድ ደብል ዲጂት ዝም ብለው ደብል ዲጂት የዜሮ ደብል ዜሮ ስለሆነ ማለት ነው። እና በጣም ሊሚትድ የሆነ ጂዲፒ ላይ ነበር ያድገት የሚመሰረት የነበረው። አሁን ባለንበት ትራጀክቶሪ የምንሄድ ከሆነ ጂዲፒያችን 6-8% በዚህ ሌቭል እያደገን የምንሄድ ከሆነ በምንም ታምር ኢኮኖሚያችንም የህዝብ ብዛታችንም እንደዛው 135.5 ነው። በዚህ ደረጃ የምናድግ ከሆነ እንደዛ ሜንቴን ሰስቴን ሊደረግ የሚችል አይደለም። እንዳልከው ወደ ትሩማን እንጠጋለን የሚልህ በዚህኛው ፊሎሶፊ ደግሞ ከማርሻል የሚለየን እኛ 500 ሺህ ሆነን 300 ሚሊዮን 30 ሚሊዮን መሃል የምንኖር ሳንሆን በጣም ሰፊው ቁጥርም ሰፊው መሬትም ሰፊው ታሪክና ፓወርም ይዘን በጣም ትንንሽ የሆኑ እንደነ ጅቡቲና ኤርትራ ያሉ ከኛ በብዙ እጥፍ የሚያንሱ ጥቂት ፖፑሌሽን ጥቂት እንትን ያላቸው ሌቨሬጅ ያላቸው ሀገሮች ናቸው ዘጋግተው ያሉት። ስለዚህ እነሱ ሉዓላዊ ናቸው አንነቅም፣ ትንሽ ናቸው ብለን እንደፈጠጣቸው አንፈልግም። ግን ደግሞ አፍነው የሚገሉንም አይደሉም። ስለዚህ መጠንቀቅ ያስፈልጋል። ባለቤቱ ራሱን አውቆ በልኩ ተሰፍሮ ተለክቶ አይ ትልቅ ሀገር ነው ልዝረፍ አላለም፣ እኔ የምፈልገው ይሄንን ነው እሱ ደግሞ ይሄን ይወስድ ማለት መቻል አለበት። ሪዝነብል መሆን አለበት ለማለት ነው። ቴንክ ዩ አያና ከልብ አመሰግናለሁ። ባጭር ቀጠሮ ነው እንግዲህ ያገኘው ስለተበብር ከልብ አመሰግናለሁ። ስላገኘውክም ደስ ብሎኛል። ውድ ተመልካቾቻችን የብሪጅ እንግዳ ፕሮግራማችን የዛሬው ይሄን ይመስል ነበር። በሌላ እንግዳ እስከምንገናኝ ድረስ ጤና ይስጥልኝ።